በዚህ ሰሞኑን ይሰማል አይደል? ይሰማል። ኦኬ። ሰሞኑን እንግዲህ የብልጽግና የሁለት ቀን የ48 ሰዓት ስብሰባ ባለሳሳት አድርገዋል። ከዛ ስብሰባ በኋላ 6 አብይ ተግዳሮቶችን አወጥተዋል። የብልጽግናን መንግስት ወይም ብልጽግና መራሹን የኢትዮጵያ መንግስት ተገዳዳሪ የሆኑ አብይ ስትራቴጂዎች ብለው ያወጧቸው፣ ለነዛ ደግሞ ወደ 7 ተጨማሪ እነሱን ኮምባት የሚያደርጉበት መፍትሄም አስቀምጠው እያየን ነው። ይሄ እንግዲህ ከአንድ ፓርቲ ራሱ ላይ ካሉት ተግዳሮቶች አንጻር አሰስመንት ሰርቶ የሚያወጣው ነው ብዬ ነው የምወስደው። የተገናኘብኝ ምንድን ነው የደርግ መንግስት የውድቀት ዋዜማ አካባቢ በዚህ በኩል ያበጠ ጎማ አለ፣ እሱን እንግዲህ እናስተነፍሳለን ብሎ ያለበትን ትንጋኔ ያገናኘሁት። አንዳንዴ ጊዜ ተገጣጣሚ የሚሆኑበት አጋጣሚን እንድረዳ አድርጎኛል። ኤኒዌይስ ግን እንደ ብልጽግና ለተግዳሮት አድርጎ ካስቀመጣቸው አንዱ እንግዲህ አገራችን የናሽናል ዲያሎግ ልታካሄድ ነው እየተባለ ባለበት ውስጥ በውጭ ያሉም በሀገር ውስጥም ያሉ ተቃዋሚዎች አንድ ማዕቀፍ ላይ መምጣታቸው ወይም ደግሞ መስማማታቸው እንደ ኤግዚስቴንሻል ትሪት ለፓርቲውና ለሀገረ መንግስቱ አድርጎ መሳሉ ሪሊ ብልጽግና ሰላም ብሎ ፕሪች የሚያደርገው ከሚናገረው ነገር ጋር ፓራዶክስ አይሆንም ወይ የሚል ጥያቄ ያለኝ እንደ አንድ ኢትዮጵያዊ ማለት ነው። ከዛ ውጭ ግን ይህ ንግግሩ ራሱ የመጀመሪያዎቹ ሰሞን እነዚህ ለምሳሌ የመጀመሪያው የተለያዩ በውጭም በሀገር ውስጥም ያሉ ሰዎች በበይነመረብ ስብሰባ ባደረጉበት ሰዓት የዛሬ 1 ወር አካባቢ ትልቁ ነገር የነበረው ምንድን ነው? እነዚህ ሰዎች የሚያደርጉት ነገር ምንም ቫሊዩ እንደሌለውና ምንም አደጋ እንደማያመጣ የሶሻል ሚዲያ ዘመቻ ተካሂዶ ነበረ። እነሱን የሚናገሩትን ነገር ዲስኦን ለማድረግ ማለት ነው። አሁን ላይ ግን እነሱ የሚሰሩት ስራ ለሀገሪቱ የሀገረ መንግስቱ ተግዳሮት የሚሆን ነገር እየሰሩ ነው ብሎ መናገሩ ራሱን በምን መንገድ እያየ ነው የሚለው ነው የተረዳሁት ማለት ነው። ከዛ ባሻገር ግን ሊገዳደሉ የሚፈላለጉ ብሎ ያላቸው አካላቶች እንግዲህ የአማራ ክልል ውስጥ የሚንቀሳቀሱ ኃይሎች አሉ። የአማራ ሚሊሻዎች የሚባሉ የትግራይ ውስጥ የሚንቀሳቀሱ ኃይሎች አሉ። የትግራይ ለሁለት ተከፍሏል። በቲፒኤልኤፍ በኩል ያለ አለ፣ እንደገና ደግሞ በስምረት በኩል ያለ አለ። አፋር አካባቢ እየተንቀሳቀሰ ያለ፣ ኦሮሚያ ውስጥ በነ ጃልመሮ የሚመራው ኃይል አለ። እነዚህ አካላቶች ሰላም ማምጣታቸው ተፈላጊ አይደለም ወይ የሚል ጥያቄ ነው ያለኝ። ከሀገረ መንግስቱ ጋር ቢያንስ ፓራራሊ ራሱ ለመወያየት የሚችሉበት የተበጣጠሰ የሆነ ሴንቲመንታቸውን አይዲዮሎጂያቸውን ወደ አንድ መስመር አምጥተው ቢያንስ ከአንድ አካል ጋር ባርጌን ማድረግ አይቻላቸውም ነበር ወይ ብልጽግናዎች? ኢንስቴድ ኦፍ ቴይንግ እነዚህ ሰዎች አንድ መሆናቸው እንደ ኤግዚስቴንሻል ትሪት ነው ወይም እኛን ለማጥፋት ነው ብለው የሄዱበት ከምን አንጻር ነው የሚለው እንግዲህ እዚህ የብልጽግና ደጋፊዎች ካሉ ያን ነገር እንትን ያደርጋሉ። ከዛ ባሻገር አንድ ዜና እያየሁ ነበረ። ከዚህ ትግራይ ክልል መቼም የፈረደበት የትግራይ ክልል አለ። እንግዲህ ከኖቨምበር 2020 ጀምሮ እስካሁን ድረስ የችግር አናሊሲስ ስንሰራበት የምንለው ክልል ነው። አንዳንድ የፖለቲካ ልሂቃኖች ኦፊሻሊ የትግራይ ክልል እንደ ዲፋክቶ ስቴት ቆጥረው የሚናገሩ አሉ። ሰሞኑንም የፕሮፌሰር መራራ ጉዲና አንድ ንግግራቸውን እየሰማሁ ነበረ። ከፌዴራል መንግስቱ ጋር አለች ብለን መናገር እስኪከብድ ድረስ አብዛኛው በትግራይ ክልል ውስጥ ያለው እንቅስቃሴ ሁሉ ለብቻው ዲፋክቶ ስቴት አይነት ነገር ነው የሚመስለው ብለው ሀሳባቸውን ሰጥተዋል። እዛ ክልል ውስጥ እንግዲህ የጎልድ ስመግሊንግ በጣም በሚገርም ሁኔታ ራምፓንት ነው የሆነው። የሚገርመው የንግድ ውስጥ ያሉ ሰዎች መልሰው ደግሞ የሚሸጡት ሰዎች እነማን እንደሆኑ አናቅም ብለው የሚሉት ነው። እኛን እዚህ ሚዲያ ላይ ኮንፊውዝ እና ኮንቪንስ ለማድረግ የሚሄዱበት ርቀት ነው። ያም ብቻ አይደለም። በኤርትራ፣ በሱዳን፣ በሶማሌ እና ቀጥታ እንትኑ ያለው የሚሄደው የጎልድ እንትኑ የሚሸጠው ዩናይትድ አረብ ኤምሬት ነው። የኔ ጥያቄ ዩናይትድ አረብ ኤምሬት ከኢትዮጵያ መንግስት ጋር ታይት የሆነ ዲፕሎማቲክ ሪሌሽንሽፕ አላት። ትግራይ እስከምናውቀው ድረስ ፓርቲ ኤንድ ፓርሰል ኦፍ ኢትዮጵያን ፌዴራል ዲሞክራቲክ ሪፐብሊክ እንትን አንድ አካል ነች።
ከትግራይ እየተሰረቁ የሚወጡ ማናቸውም ሪሶርሶች በዩናይትድ አረብ ኤምሬት የጥቁር ገበያ ውስጥ ሲሸጥ የሁለቱ ሀገራቶች ግንኙነት ምንድን ነው የሚሰራው? አሁን ለወትሮ እየሰማን ነው አይደለም? የኢትዮጵያን ፖለቲካን ለመበጥበጥ በየትኛውም ሀገር ያሉ ሰዎች ከሚኖሩበት ሀገር ጋር ተገናኝተን ለሀገሪቱ ሶቨሬኒቲ እና መረጋጋት እርምጃ እንወስዳለን የሚል አካል ዩናይትድ አረብ ኤምሬት በቢን ዛይድ የምትመራ ዩናይትድ አረብ ኤምሬት ላይ የሀገር ሀብት እየተመዘበረ ሲሸጥ እንዴት ማስቆም አቃታቸው ነው? ለእኔ ሌባውም ሻጩም አሻሻጩም መንግስትም አለበት ብዬ ነው የማስበው። ከመንግስት ውስጥ ያሉ ሰዎች አሉ ተጠቃሚ ኦኬ፣ ከመንግስት ውስጥም አሉ ብዬ ነው የማስበው። ስለዚህ መንግስት ራሱን አላጠራም ወይም ደግሞ እስከሚቀጥለው የምርጫ ታይም ነገሮችን በዚህ መልኩ ትቶ ዋንስ ምርጫ ተካሄዶ የቅርጫ የሚሆን ምርጫ እንትኑን አሸናፊነቱን ካረጋገጠ በኋላ የኃይል እርምጃ ሊገባ ወይም ደግሞ የፓወር ኮንሶሊዴሽን ስራ ሊሰራ አስቦ ሊሆን ይችላል የሚል እንደምታ ነው ያለው። ከዛ ባሻገር ግን እንደ ብዙ ጊዜ የማይወራው አሁን በዚህ አሁን በምናወራበት ሰዓት ትግራይ ውስጥ ቁጥራቸው አያሌ የሆኑ ህዝቦች ረሃብ ላይ ነው ያሉት። ከባድ የሆነ ረሃብ አደጋ አለ። ኦሮሚያ ውስጥም እንደዛው፣ በአማራ ክልል ውስጥም እንደዛው እነዚህ ነገሮች አሉ። ሁል ጊዜ እነዚህ ሂውማኒታሪያን ክራይሲሶች ከቨር እንዳይሰጡ በየቀኑ አጀንዳ ይሰጠናል። አጀንዳው ደግሞ ሁልጊዜ ቪሸስ ሰርክል ነው። ሲፈታ እናየው። ብልጽግና ቲፒኤልኤፍን ይከሳል፣ ቲፒኤልኤፍ ብልጽግናን ይከሳል። ፋኖ ቲፒኤልኤፍን ተገናኘ ይባላል፣ ቲፒኤልኤፍ እንደዚህ ይባላል። እንዳለ ወከባ ነው እንጂ ያለው የለየ የጠራ የፖለቲካል ዲስኮርስ እያየን አይደለም። ይሄ እንደ ዜጋ እኛ ከመደገፍና ከመቃወም ባሻገር ቆም ብለን ማሰብ ያለብን ነገር የለም ወይ ከህዝብ አንጻር የሚለውን ነው እኔ መናገር የምፈልገው። በቀጣይ ዙር ካለኝ ቀጣዩን እንትን እላለሁ። ቴንክ ዩ ማሜ። ዘራ ያዕቆብ አለ። ጥሩ ውይይት ነው አሁን እየመጣ ያለው። አንድ ነገር መታወቅ ያለበት እኔ አሮን ቲንክ አንተ በምትለው ደረጃ የእንትኑ ይሄ ባለፈው እዚህ ስብሰባ የተደረጉት በሱ አይደለም። ብልጽግና የመርበሽ ስሜት ውስጥ የመጣው በዛ ምክንያት አለ። በዋነኝነት የመጣው ሳማው ኤርትራና ፋኖ አንድ ላይ እየሰራ ስለሆነ ሳማው የኤርትራ መንግስት ብዙ ኢትዮጵያ ውስጥ ያሉ ሽምቅ ተዋጊዎች ላይ ኢንቮልቭ እያደረገ ስለሆነ ነው። አሁን ለምሳሌ በዚህ በኩል ልክ እናንተም ከዚህ በፊት ስትሰሩበት የነበረው ፕሮግራም ላይ ለውሃትም እንትን እያደረገ ነው። ሳማው ኦነግንም መርዳት ይፈልጋል፣ ፋኖንም ለመርዳት ይፈልጋል። ረድቷል አልረዳም፣ እሱ ወደፊት የምናየው። ስለዚህ ዋናው ይሄ ነው እንጂ አሁን ለምሳሌ እዛ ጋር ለምሳሌ እነ ጀዋር መሐመድ ምናምን ሳማው ተጽዕኖ የሚፈጥሩት እስከተወሰነ አሁን እዛ ጋር የነበሩ ጸጋዬ አራርሳ ወረበር የሚባሉት ግለሰቦች ኢተና ምናምን የሚባሉት መሬት ላይ ወርደው ብዙ ርቀት ይሄዳሉ ብዬ አላስብም። መሬት ላይም ሳማው እነሱን የሚቀበላቸው ማህበረሰብ አለ ብዬ ስለማስብ እዚህ ራሱ ሶሻል ሚዲያ ላይ ሞስትል የሚዟዟሩ ሰዎች ናቸው እንጂ ከሶሻል ሚዲያ የዘለለ መሬት ላይ እንደ ቄሮ ከዚህ በፊት እንደነበረው አይነት ሙቭመንት አድርገው ምናምን ሳማው መሬት ላይ የሆነ ተጽዕኖ ይፈጥራሉ ብዬ አላስብም። ማክሲመም ተጽዕኖ ሊፈጥር የሚችለው ከእነሱ ውስጥ ጀዋር መሐመድ ነው። በቀለ ገርባም እንደ ድሮ አቅም የለውም ብዬ አስባለሁ። ስለዚህ ዋናው ባለፈው የነበረው መድረክ ሳይሆን ዋናው የኤርትራ መንግስት ሳማው ኢትዮጵያ ውስጥ ኢንቮልቭ እያደረገ እንደሆነ የሚያሳይ ነው። ሁለተኛ እኔ እያየሁ ያለሁት ምንድነው የብልጽግና መንግስት ኦፊሻሊ እየተሸነፈ እንደሆነ አይ ቲንክ ለካድሬዎቹ በቻይንኛ እየነገራቸው ይመስለኛል። ለምሳሌ የሚጠየቁ ጥያቄዎች አሉ ሲጠይቁ የነበሩ አይደል? አንደኛው ለምሳሌ ሰላማዊ አማራጮችን እንሞክራለን ከዚህ በኋላ ልክ ከዚህ በፊት እንዳላለው። ሁለተኛ እርምጃን ከዚህ በፊት ሰላማዊ እንትን ጠርተናቸው ሶሪ ቅርታ ስልክ ተደውሎብኝ 2 ዓመት ሙሉ ሁለተኛው ምንድነው እርምጃ እንወስዳለን ይላል። ሰላማዊ አማራጭን የማይጠቀሙ ከሆነ እርምጃ እንወስዳለን። አሁን እያደረጉ መስሉ እኔ 2 ዓመት ሙሉ እርምጃ እንወስዳለን፣ 2 ዓመት ሙሉ ፋኖን እናጠፋለን፣ 2 ዓመት ሙሉ ሌላውንም ኢንክሉዲንግ ኦነግን 5 ዓመት ሙሉ እናጠፋለን እያለን ያለው ማጥፋት ይችላል ወይ ነው? ይሄ ሪያሊቲው መጋፈጥ አለብን። ሶስተኛ የመልክዓ ምድር አስተዳደሮችንና ኢኮኖሚዎችን መልስ እንሰጣለን፣ በኢትዮጵያ ደረጃ መልስ እንሰጣለን ነበር። ይሄ የሚያሳየው ምንድነው? እኔ የመሸነፉን አሁን ከዚህ በፊት አንዳንድ እነዚህ አይነት ጥያቄዎች አንስቶ አያውቅ። አሁን ግን ምንድነው ሳማው እዛ መሬት ላይ ላሉት ኃይሎች ይህንን ጥያቄዎች የምታነሱ ከሆነ የፈለጋችሁትን ነገር እናደርግላቸዋለን፣ ከኛ ጋር ብቻ መስራት ነው ያለባችሁ የሚል
እኔ እንደምታማይበት ግን ሪያሊቲ ግን ያንን የሚያምነው ሰው አለ። አሁን ለምሳሌ ከዚህ በኋላ የፋኖ ትግል እውነት እናውራ ከተባለ አብይ አህመድ እንደው ሙሉ ኦሮሚያን እሰጥሃለሁ ኢቭን የርስት ጥያቄ ኖሮበት እንኳን ቢሆን ሙሉ ኦሮሚያን እሰጥሃለሁ ቢለው አብይ አህመድን አምኖ ከዚህ በኋላ የአማራ ማህበረሰብ ከሱ ጋር አንድ ላይ ይታገላል ወይ? እንደ ማህበረሰብ ከዚህ በፊት ከርቶናልስ በመክዳት የሚታወቅ ከዚህ በፊት አሁን ለምሳሌ የትግራይ ጦርነት ላይ ፋኖ ጀግና አለ። ልክ ጦርነቱ በሚያልቅበት ሰዓት ላይ ፋኖ ሌባ ነው ብሎ መጣ። ፋኖ ሳማው ዘርፏል፣ ትጥቅ አስወርዶ መከላከያዎችን ዘርፏል ብሎ ፖለቲካ ሲሰራብን ነበር። ስለዚህ ኢቨን ይሄንን ንግግር የሚያምነው ሰው አለው። ይሄንን መግለጫ ለብልጽግናዎች ኦፍኮርስ ሊያምኑት ይችላሉ፣ እንደዚህ አይነት ይቀይራል ብለው። ሪያሊቲ ግን ከዚህ በፊት የሚታወቀው የብልጽግና መንግስት ኢንጀነራል በክህደት ነው እንጂ የሚታወቀው በእንትንም አይደለም። ኢቨን ኤርትራኖችን ራሳቸውን ከርቷቸዋል ብዬ ነው የማስበው። ይሄንን መታወቅ አለበት። እስካሁንስ ምን እየጠበቀ ነው? ይሄ ሁላ ነገር እስካሁን ለምን ማድረግ አልቻለም? አሁን ትጥቅ ማስፈታት ለምሳሌ ሲሞክር ነበር፣ ይሄው አልቻለም። እውነት እናውራ ከተባለ አሁን ቅድም ወንድማችን ሲናገር ነው። በአሁን ሰዓት ላይ አብይ አህመድ ኢትዮጵያን እያስተዳደረ ነው ወይ ነው ጥያቄ። ኦሮሚያ ክልል ስንሄድ ሳማ ወለጋ ከሱ ርቆታል። ወለጋ ላይ እያስተዳድር አይደለም። ግማሽ አርሲ ላይ እያስተዳድር አይደለም። ግማሽ ሸዋ ላይ እያስተዳድር አይደለም። ወደ አማራ ክልል ስንሄድ ደግሞ ኦልሞስት ስትል 67% በሱ በአብይ አህመድ የሚተዳደር አይደለም። ትግራይ ክልል ስትመጣ በአብይ አህመድ የሚተዳደር አይደለም። ብልጽግና ይህንን ቦታዎች እንዳለ ማስተዳድራቸው ከሆነ እኔ እያየው ያለሁት ምንድነው ኢትዮጵያ ፌል የምታደርግ እየመሰለኝ እየመጣ ነው ያለው። ቢካዝ ከሚያስተዳድራቸው ቦታዎች የሚያስተዳድራቸው እንትኖች እየሰፋ እየመጣ ነው ያለው ቀን በቀን ማለት። አሁን ኦፍኮርስ አዳዲስ ቦታዎች እንትን ሊያደርግ ይችላል። ግን የሶማሌ ሲቹዌሽን ጦርነት በየቦታው እየመጣ ነው። ከሶማሌ በኩል ያለው ጦርነት፣ በኤርትራ በኩል እየመጣ ያለው ጦርነት፣ በሱዳን በኩል ባለፈው ዕለት ኦልሞስት አማራ ክልልና ሱዳን ሲዋጉ ነበር የነበረው። ስለዚህ እያየን ስንመጣ ኢቨን እንደ ኢትዮጵያ እንትን ላይ ራሱ ይሄ ቦርደር ላይ ያለው ራሱ አደጋ ውስጥ እየመጣ ነው ያለው እና ስለዚህ እኔ እንደማየው ከሆነ ብልጽግና ብቻ ሳይሆን እንደ ሀገር ራሱ አይ ቲንክ ፌል እያደረግን እየመጣ ነው እና እኔ በቅርቡ እንደማየው ከሆነ ሀገሪቷ እንኳን አይደለም አንድነት አምጥተን በዚህ ጉዳዮች ላይ በናሽናል ፕሮጀክት የሚሆን አሁን እነሱ ባወጡት 7 ፖይንቶች ልንነጋገር አይደለም ኢትዮጵያ የመፍረስ አደጋ ጫፍ ላይ ነች ብዬ ነው የማስበው። ቢካዝ ነገ ምን እንደማይመጣ ስለማቅ። ኤኒዌይስ ቴንክ ዩ ቴዲ። ቴንክ ዩ አፄ ልዕልና ናት ቴዲ ኦኬ ሁለተኛ ዙር ጋር እኔ ጋር ነው የቆመውና ሲያውኑ ሶስተኛ ነው ያወራው። እኔ አላወራውም፣ ሁለተኛም አላወራውም። እያስኬድኩኝ ነው በኋላ ነው ታሻንቺ ነው አይደለም። ስልክ ልዕልና ናት አልኩኝ። በቃ የአላንሱ ጉዳይ ሁሉም ሰው መጠየቅ ያለበት። አሁን ፖለቲከኞች በተደጋጋሚ ሲናገሩ ይሰማሉ። ለምሳሌ ይሄ ጥሩ ጅምር ነው፣ እኔና ጀዋር አንድ መድረክ ተጋራን፣ ጥሩ ይበል የሚያሰኝ ነው ምናምን ይላሉ። ምን ማለት ነው ይሄ? አስፈላጊ ከሆነ እኮ ዘመነ ካሴና ጃልማሮንም አንድ መድረክ ላይ ሊመጡ ይችላሉ። ጃልማሮም የራሱን ንግግር ነው የሚናገረው፣ ዘመንም የራሱን ነው የሚናገረው። ሁለቱ ልዩነቶቻቸውን አጠበቡ የሚባሉት በመታገያ አጀንዳዎቻቸውን ኦኬ 50% ልምጣለ 50% አንተ ምናለኝ በዚህ ጉዳይ ላይ አንድ ላይ መርጃ አድርገን እንታገል ቢሉ ኦኬ። የተለያየ ማይክ ይዘው የተለያየ ነገር ያወሩ ሰዎች ወደ አንድ መምጣታቸው ጥሩ ነው ማለት ነው። ከዚህ ቀደም እኮ ተደዋውሎ የሚያወሩ ሰዎች ናቸው እኮ። እና ይሄ ምንድነው? ህዝብ ማታለል ነው ምንድነው? አንድ ነገር እሱ ነው። ሁለተኛ እንደሚሉትም ነው በተደጋጋሚ ያነሳው ጥያቄ እንደሚሉትም በአይናችሁ የምታዩት ምንድነው? አይናችሁ የሚያየው ምንድነው? እኔ ስለ ሀቁ ነው አይኔ የሚያየው ነው የምናገረው። የነ ጀዋር ስብስብ ጡንቻ ነው የፈረጠመው ወይስ እዚህ ጋር የምታዩት የአብይ አህመድ ጡንቻ ነው የፈረጠመው? ጀዋር የኦሮሞን ህዝብ ማስተባበር ይችላል? የኔ ትንታኔ እንግዲህ የኔ እንትን የምነግራችሁ ያለው ብሔርተኞች ወይም ደግሞ የብሔር ፖለቲካ አራማጆች አሁን ባለው ነባራዊ ሁኔታ እንዴት ያለ ትግል ነው እያደረጉ ያሉት? በብልጽግና በኩልስ ያሉ ሰዎች ፍርሃት ይታይባቸዋል? ምናልባት ተሰበሰቡ ብሎ ከፈሩስ እናንተ ፍርሃት ምትሉት ምንድነው ያስፈራቸው? ምን የሚያስፈራ ነገር ይዘዋል እኚህ ሰዎች? በዚህ እነዚህን እንድትነካኩልኝ ስለፈለኩኝ ነው። ልዕልና ወደ አንቺ ልምጣ፣ ከዛ ወደ ዩናይትድ አማራ ሄዳለሁ። ኤዩ ይደርሳል። አቀማመጥህ መጨረሻ ላይ ስለሆነ ከይርታቸው በኋላ ነው የምትናገረው። ኦኬ ቴንክ ዩ ቴሻ ወርዳለሁ። ቴዲ ቴንክ ዩ በጣም
ትቸኩላለህ? ፕሊስ ከቻል ብዙ ሰዓት ነው የተቀመጥኩት። አንዴ ነው ያወራሁት። ሁሉ ሶስተኛ ዙር እያወራ ነው። እኔ ሁለተኛም አላወራሁም። በቃ ምትቸኩል አንቺ ወርደሽ ተመልሰሽ ነው የመጣሽ። ወርቼ እንትን ያልኩት ለስልክ ብቻ ነበረ። እጄን አውጥቼ ታች አላስገባኝ። ወርደሻል፣ ሊትራሊ ታራሽ አልፎሻል ማለት ነው። አላወቀም፣ እንዴት አሰራሩን አላወቀም። እኔ በአቀማመጣችሁ በቀደም ተከተል ነው የምሄደው። አስወርደውኝ ነው ተመልሼ ጠይቄ እኮ ነው የገባሁት። ቴዲ ካላወቅ ወርድ በገባበት ቦታ ነው የምትቀመጠው። አሁን አንተን ተናጋሪ እንድትናገር ባደረግ ይዘበራረቃል። እንደ አቀማመጣችሁ ነው የምሄደው። ከልልና ቀጥሎ ዩናይትድ አማራ፣ አያና፣ ይርታቸው፣ አንተ ከዛ ወደ ጸራ ያዕቆብ እንደዛ ነው የምሄደውና አሰራሩ እንደዛ ስለሆነ ይሄ ሁለተኛው ፌዝ ላይ ነው ያለነው። የአማራዎችን ጉዳይ ገደል ነው ጨርስ ነው። ሌላ ወሬ እያወራን ነው። ገብቶሃል አይደል? ሁለቴ ነው ያወራሁት ብትለው ቅድም ያወራውን ቆጥረህ እንዳይሆን ይሄ እንደ አዲስ የጀመርኩት ነው። የምትቸኩል ከሆነ ሂድና ሌላ ጊዜ እንገናኛለን። ማትቸኩል ከሆነ ግን መጠበቅ አለበት። ያታቸው ወራ ቴንክ ዩ ወርዳለሁ። በቃ ቴንክ ዩ። እሺ ልልና ቴንክ ዩ ቴሾ የፕሮስፔክቲቭ ፓርቲ እንትን መግለጫ አይቻለሁ። አላሽም for the first time እንደውም እንደ የኢትዮጵያ መንግስት ክላሪቲ ያለው ስቴትመንት እንደዚህ አይነት ወነካምቱ በተለይ በናሽናል ኢንትረስት በኢኮኖሚ ኦፖርቹኒቲ ሴኩሪቲ እና ሂስቶሪካል የኢትዮጵያ እነም የሆኑትና ተላላኪዎቻቸው በሚለው ነገር ላይ ፎከስ አድርገው ስለነበረ በጣም ደስ የሚል for the first time in a long time ሃፒ የሆንኩበት ስቴትመንት ነው እኔ ያገኘሁት። ያንንም ራይት ናው እኔ ግራ ነው የሚገባኝ። እኔ አንዳንዴ ማሸነፍና መሸነፍ የሚለው ነገር ራሱ ሚኒንጉ ራሱ እየጠፋብን የመጣበት ጊዜ ላይ ደርሰናል ብዬ ነው ማስበው። ማሸነፍ ማለት እየጠነከርክ ቤዚክሊ መጠ ሌላው አጌንስትም የሆነውን ኃይል በጠቅላላ ኮምፕሊትሊ ዲስትሮይን ባታረገውም ኮምፕሊትሊ ብትንትኑ ሲወጣ ስታይ ነው እንዳለ። እንግዲህ እንደምታየው ደግሞ እኔ ብትንትናቸው ከቀን ወደ ቀን ብትንትን እየወጣ ያለ ብሎ እዚህ ላይ 70-80% ኮንትሮል አድርጌያለሁ ብሎ ሲቀደዱ ነው የምታየው። ስም ግን አይጠቅሱም። እርግጠኛ ነኝ ስም ጠቅሰው እንኳን ይሄንን ቦታ ይዘናል፣ ይሄን ኮንትሮል አድርገናል እንደማይሉ 100% ነው ፍት። ሌላው አይደለም የራሳቸው እነሱን በጋዜጠኛ ደረጃ እንኳን አንድ የምትጠራው ሎኬሽን ያስከው የለም የሚል ስቴትመንት እና ከነ 360 ከናታሙ በግልጹ የወጣ ነገር ሁላ የተናገሩት ነገር አለ ከፍረስትሬሽን የተነሳ ማለት ነው። ሶ የሌለ ነገር አለ ስላልክ ሪያሊቲው ያ ይሆናል ማለት አይደለም። ብልጽግና በኩል ያሉ ሰዎች ደንግጠው ምናምን ነገር ተናለው ደንግጠዋል ምናምን ምኑን ነው የሚደነገጡት? ቤዚክሊ እንደገረ ወይና እያላቸው ባዶ ቆርቆሮ ቢሰበሰብ ምንም አታመጣም ከጮት በላይ አትዘልቅም እያለ የግድ ፍሩኝ የግድ እኛ ብቻ ነን እኛ ያልነው ካልሆነ በስተቀር ኢትዮጵያን ገደል ይዘናት እንገባለን የሚሉ ሆዳሞች በፖለቲካል ምንም ሊስማሙ የማይችሉ ቤዚክሊ ስልጣን ከያዝን በኋላ በትራንዚሽናል ገቨርንመንት ስም አብረን ቁጭ ብለን እንስማማለን ከዛ በኋላ የሚሉ ሰዎች ናቸው። እዛም ደርሰው ሊጋደሉ ነው ማለት ነው። ምክንያቱም እዛ ከደረሱ በኋላ ሌላ እንግዲህ ያሳለፍነውን 5 ዓመትን ያህል 3-4 እጥፍ እነዚህ ሰዎች ስልጣን ላይ ቢመጡ በትራንዚሽናል ገቨርንመንት እንኳን ደረጃ ነው ማለት ለሰንከን ላምናቸው ሊስማሙም ይችላሉ ብዬ ላምናቸው የምችል ሰዎች አይደሉም። አይዲዮሎጂካቸው ኮምፕሊትሊ እንትን አይደለም። እነዚህ ሰዎች ደግሞ ቻሌንጅ የሚያደርጋቸው ሰው እንኳን የለም። እንደፈለጉ ይሁኑ፣ ብልጽግና ብቻ ነው ያጠፋው፣ ብልጽግና ብቻ ነው የኛ ጥፋት የለበትም፣ እኛ ኪያስ ሰላማዊ ነን፣ እኛ እንጅለን፣ ብልጽግና ብቻ ነው እንትን ነው የሚሉት እያየዋለሁት ማለት ነው። ሶ ለነዚህ ሰዎች እኔ ኢትዮጵያ ምድር ላይ ፓወር በስነስርዓት ትራንስፈር ሲደረግ ነው እንጂ ከዚህ ጀነሬሽን በኋላ ማየት የምፈልገው በትራንዚሽናል ገቨርንመንት ስም ቲፒኤልኤፍን አምጥተህ እንድታነክስልኝ አልፈልግም። አገር አፈርሳለሁ የሚል ግሩፕን እንድታነክስልኝ አልፈልግም። በብሔር ፖለቲካ ወይንም በዜጋ ፖለቲካ የሚጋጩ ሰዎችን አምጥተህ እንድታመጣልኝ በትራንዚሽናል ገቨርንመንት ስም አልፈልግም። ክላሪቲ በተለይ ደግሞ እንደ ቲፒኤልኤፍ ኃይሎችን ሰብስበህ በጀርባ በኩል አምጥተህ ማለት ነው። ሌላው የውጭ ሂስቶሪካል ኢኮኖሚያችን የተባለ አማራነታቸውን ኮሽን ማድረጋቸው ሰዎች ናቸው።
ቅድም ያቸው የአማራ ክልልን በኢኮኖሚ ፕሬሸር አምጥተን ብናወድምም ይለዋል። that is typical የሻቢያ አይዲያ። አማራን ፓወር ላይ ለማምጣት ሳይሆን የአማራን ፓወር ተጠቅሞ የራሱን ናሽናል ኢንትረስት ለማስከበር የራሱን ኢንትረስት ለማስከበር የሚፈልግ ኃይል በአማራ ስም አለ። ያ ደግሞ ኤኒ አማራ ዋርኒንግ ሊገባው ይችላል። አወድማለው እስከም ኢኮኖሚ ፕሬሸር አመጣለው ክልሉን ህዝቡን በማውደም ብሎ የሚልህን የምትከተል ከሆነ አንተ አማራን አይደለም የምትከተለው ወገን። ብትነቃ ነቃ ለራስ ስትል ማለት ነው። ምክንያቱም ኤኒባዲ ለአማራ ዋጋለው የአማራ ፊውቸር አለው ብሎ የሚያስብ የአማራን ኢኮኖሚ ፕሮቴክት ያደርጋል። አማራን አውድሜ መንግስትን እጥላለሁ የሚል ግን አንተን ተጠቅሞ ለጎረቤት ሀገርና ለጎረቤት ሀገር ከለኛ ናምስ ስለሆኑ ሀገሮች እና ለኢጂፕት ኢንትረስታቸውን ለማሳካት የሚሰራ ነው። ተከፋይ ነው። ለማንኛውም በገንዘብ ብትገዛው ስልጣን ላይ ቢመጣ መልሶ አንተንም የሚሸጥ ነው። በሶስተኛ ጀነሬሽን ድረስ አማራ መሸጥ አለበት ብዬ ስለማላምን ማለት ነው። የአማራ ክልል መንግስቶችን እንደሚያጣጥሉ አውቃለሁ። እኔ ሪዝን የምደግፍበት ቦልድሊ የምደግፍበት ምክንያት ደግሞ የሂስቶሪካል ጠላቶች የአማራ ጠላቶች የሆኑት ሰዎች ፖለቲካል ግሩፖች በአማራ ፖለቲካ ውስጥ ገብተው ምን እያደረጉ እንደሆነ አንደርስታንድ አድርጌያለሁ ብዬ ስለማስብ ነው። በኢትዮጵያ ውስጥ በሚገርማችሁ ሁኔታ የአማራ ክልል መንግስት ዋናፍ የሚፈራ በጣም ጠንካራ እናንተ ራሱ አቅቷችሁ ግራ ተጋብታችሁ አብራችሁ ልትተባበሩ እንኳን ችላችሁ ያልጣላችኋቸው ሰዎች ቢኖሩ እነሱ ናቸው። ተላላኪ ትሏቸዋላችሁ። የተላላኪ ስራ አንድ ቀን ሲሰሩ ይቻላልም ያስፈጸሙትም ነገር የለም። የተላላኪን ስራ ቴንክ ዩ የተላላኪ ስራ ሲያስፈጽሙ አላቅም። ቤዚክሊ ስታንዲንግ ኦን ግራውንድ እና የለመኑበት ነገር ነው ያደረጉት ያሉት። ስህተት የለም ልል አልችልም። ስህተቶች ሊኖራቸው ይችላል። ካሉት ኢትዮጵያ ውስጥ ካሉት ተቋሞች ግን እነዚህ ሰዎች ዊክ ናቸው የሚል ፖለቲካ አንደርስታንድ የማያደርግ ተቋም ምን እንደሆነ የማይገባው ብቻ ነው። ለዛ ነው እኔ እነሱን ከዚህ በኋላ የፈለገ ብትለኝ አማራ ክልል ላይ ያለ የአማራ ጠላት ተጠርጎ እስካልወጣ ድረስ ባንዳው ተደራደርም ብትለው ሊደራደር ስለማይችል እነሱን ከመደገፍ ሌላ ምርጫ የለኝም ብዬ የማስበው ወንድ ናቸው። that's all I can say። ተሸንፋችኋልም። ስለተሸነፋችሁም እስኪል ተበታትናችሁ ምንም ነገር ልታረጉ አልቻላችሁት በዛ ምክንያት ነው ላለው ቴንክ ዩ ከመድረኩ የተለያየ አይነት ሀሳብ ወደ እናንተ ይመጣሉ። አእምሯችሁን አሰርታችሁ ግራ ቀኙን እውነተኛውን ይበጃል ለምትሉትን የመውሰድ መብቱ የእናንተ ነው። የኔ ኃላፊነት የተለያዩ ሀሳቦችን ማምጣት ነው። የሚያስገድዳችሁ የለም። አድማጭ ተመልካቾቼ ትክክለኛውን ግን ወስዳችሁ ተግባራዊ አድርጉት ለማለት ያለው ዩናይትድ ሳሚያችን 7 ደቂቃ አለ። ቴንክ ዩ ቴዲ አመሰግናለሁ። ኮማሪዎቹ ለኮማሪዎቹ ጠበቃ ሆኖ ሲከራከሩ በጣም ነው የሚያሳዝነው። ብአዴን ዛሬ ጠንካራ ሆኖ ተመሰከረለት። ቴዲ ያው ስርዓቱ እየተንገዳገደ ስለሆነ ራድና ሽበራ ውስጥ ነው ያለው። ስለዚህ ካድሬዎቹ የፈለጉትን ቢሉ ከስርዓቱ ጋር የተያያዘ ቀለባቸው እዛ ስለሆነ መተዳደሪያቸው እዛ ስለሆነ እነታከለውማ በየቦታው ያንጠባጠቡት የነሱን እጅ እየጠበቀ የሚኖር ስለሆነ ስርዓቱ አለ እያለ ይጠብቃል። ችግር የለውም። ተጠራርጎ እንደ መንግስቱ ኃይለማርያም ጥጉን ሲይዝ ያኔ ደግሞ ሌላ አማራጮችን ይፈልጋልና የኩምራ ስራቸውን ይቀጥላሉ ማለት ነው። ይህ ስርዓት አሁንም ቢሆን ያስጨነቀው ያስጠበበው በርካታ ነገሮች አሉ። ጓራቸው ላይ ዞር ዞር ስትል የምታየው የምትሰማው ተሰብስቦ የሚያወሩት አሁን ሰሜኑ እንደሆነ እገሌ እንደዚህ በዚህ ጋር መጣ ወዘት ተርፈ የሚሉትን የራሳቸው የኢኮኖሚ ችግራቸውን መወጣት የማይችሉት አዘቅት ውስጥ መግባታቸውን ማሳያ ነው። አጎታቸውም አንድ ወታደር እስኪቀረን ይል ነበረ እስከ መጨረሻው ሰዓት ድረስ። ስለዚህ አሁንም የአማራ ትግል እነሱ በሚፈልጉት ልክ ስላልሆነ ተሸንፋቸዋል፣ ወጣቸዋል፣ ገብታቸዋል ቢሉ ያሸነፈ መንግስት በዚህ ልክ ራስ ሽበራ ውስጥ አይገባም። በዚህ ልክ አይናጥም።
በዚህ ልክ ቀውስ ውስጥ አይገባም ካሸነፈ። ምን የሚያስጨንቀው ነገር አለ? ስለዚህ የመሸነፉ ዋናው ምልክቱ ነው። ቴዲ እኔ አሁንም ቢሆን ወደ ማጥቃቱ እንቅስቃሴ ሲጀመር ሊፈጠር የሚችለው የአማራው ትግል ፌዴራሊዝምን አፈረሰ ብለው ያችኑን ክልል ኦሮሚያ የምትባለዋን ክልል ለመከላከል እንደሚሄዱ ምንም ጥርጥር የለውም። አገር ቅድም ፈረሰ ወዘተ የሚባለው ከዛ አንጻር ነው። እሷን ለመከላከል ብዙ ነገር ሰርተዋል። የሀገሪቱን መከላከያ ሙሉ ለሙሉ ኦሮሞ አድርገውታል። በኦሮሞ ጀነራሎች ናቸው የተሞሉት። የብልጽግና ሰዎች ናቸው ያሉት በሙሉ። ኦሮሚያ በሚባለው ክልል በርካታ ሰራዊት አዘጋጅተዋል። ይህን ሁሉ አጥረው ይቆያሉ የሚለውን እሱን አብረን የምናየው ነው ወደፊት የሚታየው። ኢትዮጵያኖች ሙሉ ለሙሉ በየአካባቢው አነሰን በዛም የራሳቸው የሆነ ጥያቄዎች አሏቸው፣ የራሳቸው የሆነ ዝግጅቶች አሏቸው። አሁን ሰሞኑን ያደረገው የኦሮሚያ ክልል ከሶማሌ ጋር የወረዳዎችን ቀበሌዎችን እሰጣለሁ የሚለው በዛ አካባቢ ያለውን ቀጠና ስጋት ውስጥ ስለገባ በተወሰነ ደረጃ ከራሱ ጋር ለማቆም የሚያደርገው ማባበያ ነው። ስለዚህ ስርዓቱ እየፈረሰ ነው፣ ዙሪያውንም የተከበበም ነው። አሁን የቀረችው አንድ ምዕራፍ ነች። ትንሽ እንቅስቃሴ ሲጀመር ጠላት ብሎ የሚያስቀምጣቸው መሰረታዊ ጠላት የሚላቸው የኢትዮጵያ ታሪክ ጠላት የሚላቸው አካላቶች ሁሉ ሲሞዳሞዳቸው የነበረ ሲለምናቸው የነበረ ተንበርክኮ ቀለበት ሲያደርግላቸው የነበረ ግብፅንም ሆነ ሌሎችንም ሆነ አሁን የሚነግሩን ጠላት ብለው ትናንትና ይህ መንግስት ስራቸው ላይ ሲንከባለል የነበረ ነው ሲንከባለል። ስለዚህ ዛሬ ታዲያ ምን ተገንቶ ነው ወደዚህ ደረጃ የመጣው ብለን ስናይ ያችንን የሚመኛት ስልጣን የሚቀማበት ጊዜ ስለደረሰ አማራጮቹ ፍለጋ እየተንደፋደፈ ነው። የኦሮሞ ልሂቃኖች ሁኔታውን አይተው አሁን ያለው ሁኔታ አስጊ ስለሆነ ቢነጋገሩ ተገቢ ነው። የምሁራን ባህሪ ነው። ከዚህ በፊት የተደረጉ ስህተቶች ትክክል አልነበሩም። አሁን ግን እንደ ሀገርም እንደ ህዝብም መዳን አለብን። ይህ ስርዓት እንደ ወያኔ ተጠቃሎ ወደ ህዝብ ነው የሚገባው ነገ ሲሸነፍ። ስለዚህ ህዝቡን እንያዘው፣ መግቢያ እናሳጣው ብለው የራሳቸውን ስራ ቢሰሩ መጥፎ ነው ብዬ አላምንም። ምንም አማራጭ ነው እየፈለጉ ያሉት። ስርዓቱ እንደማይቀጥል ጥንቅቅ አድርገው ተረድተዋል። ስርዓቱ ነገ ከነገ ወዲያ እንደማያድናቸው ገብቷቸዋል። ስለዚህ እንደ ሀገር መቀጠል አለብን ብለው ሊያስቡ ይችላል እና በዛ ደረጃ የሚያደርጉት እንቅስቃሴ እኔ የሚደነቅ እንጂ መጥፎ ነገር ነው ብዬ አላስብም። አሊያንስ ፈጥረናል አላሉ፣ ንግግር ነው ያደረጉት። መነጋገራቸው ደግሞ ሶሉሽን በምን መልኩ እናስቀምጥ ብለው መሄዳቸው ተገቢ ነው። የምሁራን ባህሪ ነው ብዬ ነው ማስቀምጠው። ወደፊት ደግሞ አብረን የምናየው ነው የት ደረጃ ይደርሳል የሚለውን ነገር ነው። በተረፈ እኔ እንደ አማራውም የአማራው ትግልም ሰዎች የፈለጉትን ስላሉ ይህ ትርፍራፊ የሚለቅመው ሁሉ እየወጣ ስርዓቱ ያለ መስሎት ቢያጨበጭብ ከስርዓቱ ቂጥቂጥ ቢከተል የአማራ ትግል ይህን ስርዓት ከማስተናገድ ይህን ስርዓት ከማጠናቀቅ ወደኋላ የሚልበት ምን ነገር የለም። ኢትዮጵያኖችም አሁን ጆይን እያደረጉት እየሰሩ ነው፣ እየተከታተሉ ነው። እንቅስቃሴውን ብቻ ነው የሚፈልጉት እና ይህ እንቅስቃሴ የሚቀር አይደለም፣ በቅርብ ጊዜ ነው። ስለዚህ ከኦሮሞ ብልጽግና በላይ ግብፅ ለአማራ ጠላቱን አታውቅም። ለአማራ ታሪካዊ ጠላቱ የኦሮሞ ብልጽግና ነው። እሱንን ደግሞ እየተፋለመው ነው እና ወደፊት አብረን የምናየው ነው። ምንም ጥያቄ የሌለው ቅርቃር ውስጥ ገብቷል ስርዓቱ። የሚያግዘው አካል የለም፣ ድጋፍ የለም። አሁን የሀገሪቱን ኢኮኖሚ የሚጠግንበት ምንም ነገር የለም። ስለዚህ ከጊዜ ጊዜ ነገሮች ሁሉ እየተባባሱ ነው። እነዚህም ደግሞ ፍጻሜያቸው የመፍረስ አደጋ ነው የሚያጋጠሙ። ቀደም እንዳልኩ ለመከላከል ሊሞክር ይችል ይሆናል። እስከምን ድረስ ያዋጣል? እሱም የበለጠ ወደ እልቂት የሚወስደን ስለሆነ ማህበረሰቡም ይደግፈዋል ብዬ አላምንም። ልሂቃኖቹም ይሄ ስላሰጋቸው እንቅስቃሴ እያደረጉ ነው ወደዛ ደረጃ እንዳይገባ። እሱን እንግዲህ ወደፊት በቅርብ ጊዜ ነው፣ እሱም ሩቅ አይደለም፣ በቅርብ ጊዜ የምናየው ይሆናል ነው። በተረፈ ግን አሁን እናንተ በምትሉት ፕሮፓጋንዳ አንዴ ቃል እሺ፣ እናንተ በምትሉት ፕሮፓጋንዳ የአማራው ትግል በዚህ ተንጦ እንዲህ አይነት ከአማራው ትግል የአማራውን ትግል ከአማራው ማህበረሰብ ወይም ደግሞ ከሌላ ኢትዮጵያዊ አይምሮ እንፍቀዋለን ብላችሁ የምትንደፋደፉት ነገር እሱም ያዋጣል። ይልቁንስ ሌላ መፍትሄ ብትፈልጉ ጥሩ ነው። ሁልጊዜ እንዲያው የመንግስት ጨርቅ መጎተቱ ጠቀሜታ ያለው አይመስለኝም። መፍትሄ ያስፈልጋል። እንደ ሀገር አብረን እንድንቀጥል እንደ ሀገር ህዝቦች
ተስማምቶ የሚኖሩበት ሀገር እንዲፈጠር መፍትሄ ያስፈልጋል። ጥላቻችሁን አቁሙ። በዚህ ህዝብ ላይ ያላችሁን ጥላቻ አቁሙ። በዚህ ትግል ላይ ያላችሁን ጥላቻ አቁሙ። ለአማራው ህዝብ እናንተ አዝናችሁለት አሁን ከአማራው ከተወለዱ አብራክ ዋጋ ከሚከፍሉ ወንድሞች ከዛ በላይ እናንተ አስባችሁ ስለ አማራው ተጨንቃችሁ ትምህርት የለም ምግብ የለም ወዘተ ስትሉ በጣም ነው የሚገርመውና ያሳዝናል። ቴዲ ታንኪው አመሰግናለሁ። እግዚአብሔር ያክብርልኝ ስለነበረን ቆይታ። ቴንኪው ዩናይትድ አማራ እንደው ጊዜ ሁሉ ከልብ አመሰግናለሁ። አያና እሺ ቴዲ እንዴት ነህ? ሰላም ነህ? ጥሩ ነው። በጣም ይገርማል። ብአዴን ጠነከረ እንደዚህ ተመሰከረለት ሲባል ፍርፋሪ የሚሉን ሰዎች ያው ፍርፋሪ ተጠቃሚ ስለነበሩ ነው። እንደዚህ አይነት እንክልካዩ ከውስጡ ጸድቶ አልቆ እንዴት አይጠነክር ብአዴን? አሜሪካማ ተሸከመው የለ አሸክሞ ብአዴን እንኳን ጠርቶ ይውል እንደዚህ አምሮበት ምስክር ሆነው ልጆች ሲመጡ ማየታችን ትልቅ ነገር። ትንሽ ታፍ ጠላት ይታፈን ለቆይ አሁንስ እንዴት ነው? አሁን ጥሩ ሆነ አይደለ? ሞጊልዳ ያንተንም ከፈትኩ እንዴት ተሳስቼ ይቅርታ ያዝልኝ ሚውት አድርግልኝ። በጣም ነው እንዴ ከፈትኩት? አዎ ብአዴን እንዴት አይጽዳ? ብአዴን ፍርፋሪ የሚሉን ሰዎች በነገራችን ላይ በጣም በብዙ ሙያ የሚታወቁ ናቸው። በትርፍ ጊዜያቸው ተላላኪ፣ በሙሉ ጊዜ ደግሞ ሹፌር የነበሩ ሰዎች ሰው ማራኪ ይጫወታሉ። ራሳቸው ቤት ውስጥ ራሱ በጥፊ አናታቸውን የሚመቱ በስተርጅ እና ፊልድ ማርሻል ማርኬ ነበር ብለው ልጆቻቸውን ያታልሉበታል። አይቼ ነበር ወጣቶች ምናምን በቀደም ሲያታልሏቸው ነበር ጀግና ሲጫወቱና እናንተ ወጣችሁ እንዴት አይጸዳ? ብአዴን እንደዚህ ጽድት ብሎ ያው ብአዴን አይደለም ብልጽግና ነው። ኦሮሞ ብልጽግና ምናምን የሚባል የለም። እቺ እንግዲህ በስተርጅና you can teach an old dog a new trick ይላሉ። ያረጀ ውሻ አዲስ ጨዋታ ማስተማር አትችልም፣ የድሮዋን ነው የሚጫወተው። ለዛ ነው ኦሮሞ ጀነራል የኦሮሞ ምናምን የሚያስለፈልፈው። እሱ ችግር የለውም። ግን ትንሽ የሚያስደነግጥ ነገር ቅድም አየሁ፣ አሁን ወጥቷል አፄው የተናገረው። እነሱም ተስማምተውበታል ይመስላል። በኬላ ማድቀቅ የአማራን ክልል በኬላ ማድቀቅ ህዝቡን ማለት ነው። ኢኮኖሚውን ያላረሰውን ትምህርት ቤት ልጆቹን መላክ ያልቻለውን ማዳበሪያ አትግዛ ተብሎ የታወጀበትን አሁን ደግሞ በኬላ እናድቅቀው። 24 ሰዓት ያሉን ሰዎች ናቸው እነዚህ ሰዎች። በባይዘው ጎል ፖስት ሙቭ በማድረግ አንደኛ ናቸው። ኖቤል ፒስ እንትን ምንድነው ይሄ የሆነ ታዋቂ እንትኖች የሚጻፉበት የወርልድ ቡክ ላይ ቡክ ኦፍ ሬከርድስ ላይ መጻፍ ይኖርባቸዋል። 24 ሰዓት 48 ሰዓት 2 ሳምንት በሚቀጥለው ዓመት 2017 አለቀ። 2 ዓመት ብቻ ናት። 50 ዓመት ገና ኬላ እጥፍ እያደረገ አማራን ማድቀቅ አለበት የሚለው እኛንን ተቆርቋሪዎች ይላሉ። እኔ እንደዚህ አይነት እንግዲህ ይሄ ህዝብ እያየ መጀመሪያ ላይ ተዋሽታችኋል ምን ለው የነበረው ለዚህ ነው። አሁን ዛሬ ወንድማችን ወይም አጋለጠ ትንሽ እንደነ ጀነራል ተፈራ እነሱም የሌላ ብሔር ተወላጅነት እንዳለባቸው እድሜ ለነ ቅድስት ተጋልጧል ነገራቸው በተወሰነ ደረጃ። ግን ለዚህ ህዝብ የማይራሩለት ወደው አይደለም የሚል ስሜት ይሰጣል። ዝም ብለን እንቅረጠው ማለት ነው። የአማራ ክልል በነገራችን ላይ አሁን ባለው ፕሮጀክሽን 135 ሚሊዮን ህዝብ ብሎ ነው የኢንተርናሽናል ቁጥራችን። በጣም ሰፍተን ማለት ነው። 135 ሚሊዮን ከሆንን የ2007 ላይ በተደረገው ሴንሰስ አማራ ክልል ውስጥ 23.6% የኢትዮጵያ ህዝብ እዛ ነው የሚኖረው ነው የሚባል። እዛ ያንን ፕሮጀክሽን አሁን ባለው በ135 ስታደርገው ወደ 31.86 ሚሊዮን ህዝብ የሚኖርበትን ክልል በኬላ ሰነጣጥበን ማድቀቅ አለብን ኢኮኖሚውን ስትል ጸረ ሀገር ነህ እኮ። ለዛ ነው አንደኛ ጸረ አማራ ነህ። እንደው አማራ ብለዚህ ትሞገስበት የሆነ እንትን ተሸቀጥበታለ። ግን ጸረ ሀገርም ነህ። ኢትዮጵያንም ያንን ያህል ፐርሰንት በነገራችን ላይ ይሄ ፐርሰንት የ2007ቱን እዚህ ላይ በጣም 80 ሚሊዮን ኦሮሞ 80 ሚሊዮን ነው። ሁሉም 80 ሚሊዮን ነው። የፈረደበት ተጋሩ ብቻ ነው ወደ 3 ሚሊዮን ወደ 5 ሚሊዮን የሚገፋውና በቁጥር የምትጫወቱ ሰዎች ጀስት እንድታውቁ በ2007ቱ ፕሮጀክሽናችን በኤትኒክ
ዲቪዥን ኦሮሞ 46.575 ሚሊዮን፣ አማራ 36.315 ሚሊዮን፣ ተጋሩ 8.3 ሚሊዮን ነው የሚያሳየው ፕሮጀክሽኑ በ135 ሚሊዮኑ የ2007ቱን ዲቪዥን ካደረግን ማለት ነው። 70 ሚሊዮን የምትሉ ኦሮሞና አማራ ተደምሮ ራሱ 83 ሚሊዮን ነው የሚያሳየው ማለት ነው። ስለዚህ የሌለ ቁጥር እንደምታወሩ ራሱ በዚሁ እንድታውቁት ማለት ነውና ውሸት ይለምዳል፣ ጥሩ አይደለም። አትበል ይለምድብሃል ይል ነበር አንድ ባልንጀራዬ። የነዚህ አሁን የጽምዶ ኤክስቴንሽን ጽምዶ የሚባለው የቲፒኤልኤፍ እና ሻዕቢያ ናቸው ዋናዎቹ። ከነሱ ኤክስቴንድ የተደረገ ጽምዶ ነው። አማራ ክልል ላይ ያለው ያው ዘመነንና በዝውውር መስኮቱ ዘመነና ምሬ ወዳጆ እንትን ብለዋል፣ ተዘዋውረዋል ወደ ላሊጋው። እነሱ በቲፒኤልኤፍ ስር ነው የተጻመዱት። በሌላኛው ኤክስቴንሽን እነሱ ራሳቸው ስትሬች አድርገው ከኦሮሞውን በኩል ከምናምንም ሰብስበን እንሂድ ነው የሚሉት። ጥሩ ነው፣ እውነት ለመነጋገር ይጻመድ፣ ዓለሙ እንዳለ ተጻምዶ አንድ ብንሆን ብንከባበር ጥሩ ነው። ግን ዓላማቸውን ለማስፈጸም የሚፈልጉትን ዓላማ ማሳወቅ አለባቸው ለህዝብ። ብልጽግና የራሱን ግምገማ አድርጎ ከጠላቶቼ ጋር እንደዚህ ሊል ይችላል። እንደ ኢትዮጵያ ህዝብ ግን ጫማና ኮፍያ የሆነ ፖለቲካ፣ ማይስማማ አካል፣ ማይመሳሰል ንግግር ያላቸው አካላት አብረው የሚቀጥሉበት መንገድ አበጅተው ከሆነ ያሳውቁልኛም። ትልቅ ተስፋ ነው፣ ትልቅ ተስፋ። ቢኮዝ እንደዚህ የተራራቁ አቦይ ስብሃትና ዘመነ ካሴና መሮ ድሪባና ጀዋር መሐመድና ልደቱ አያሌውን ሽግግር መንግስት ሊያስይዝ የሚችል የፖለቲካ ትብብር ተፈጥሮ ከሆነ ይሄ ትልቅ ዜና ነው። በምን ተስማሙ? ፖለቲካውን ምን ሊያደርጉት ነው የተስማሙት? ዲፕሎማሲውን ምን ሊያደርጉት ነው የተስማሙት? ኢኮኖሚው ምን ሊያደርጉ ነው የተስማሙት? የጋራ አጀንዳ ቢልድ አድርገዋል ወይ በዚህ ሌቭል ነው? ወይስ ዝም ብለው ሸሚዝ ተኩሶ እንትን ጋዜጠኞች ጋር መቅረብ ነው? እሱ ከሆነማ የተለያዩ የአምፊቢያን እና በርድ ፋሚሊም አንድ ላይ ማቅረብ ትችላለህ እኮ፣ ምንም አይገናኝ ማለት ነው። ግን አንድ ላይ ሀገር ለመምራት ሽግግር ለማድረግ ፈልጋለሁ የምትል ከሆነ ምን ይዞ ነው? ምን ተይዞ ጉዞ ነው? እና ህዝቡን በጨበጣ እንደዛ ወደፊት በጨበጣ ወደ ህዝብ እንደዚህ ወደፊት ለፊት መውጣት አይ ቲንክ ምንም ጥቅም ያለው አይመስለኝም። መንግስት ያው እንደ መንግስት የራሱን ግምገማ አድርጎ ብልጽግናም የራሱን አስተያየት ይሰጣል። እንደ ህዝብ ግን ዝም ብሎ ባይዘው እነሱ በዚህ ደቂቃ ውስጥ መናገር የምፈልገው ነገር እነሱ ከአማራው ወገን የሆኑት እቺን የአብይን መጣሏን ፓርቲ ያሳልፉን እንጂ ጀዋር ህዝብ መቀስቀስ ምናምን ልምድ አለው፣ እሱን ተጠቅመን እቺን ያሳልፉን እንጂ እኛ ቴክኦቨር እናደርጋለን፣ መሳሪያ እጃችን አለ ነው የሚሉት። የትግራዮቹ ደግሞ እኛ ስር ነው የተጻመዱት፣ ከአፋባህና ከምናምን ለይተናቸዋል በተወሰነ ደረጃ፣ እቺን ፑሽ ያደርጉ እንጂ ጦር መሳሪያውን ተጠቅመው እናስገባቸዋለን ነው የሚሉት። ኦሮሞዎቹ ደግሞ ሰፊ ህዝብ ነው ያለን፣ አንዴ አብይን ከዛ ላይ ያንሱልን እንጂ ከኛ እጅ የሚወጣ አይደለም ከኦሮሞ እጅ ፖለቲካ። ሁለተኛ ሁሉም ሌላኛው ላይ አድብቶ ነው እየሄደ ያለው እውነቱን ለመነጋገር ከሆነ። ይህን ደግሞ የኢትዮጵያ ህዝብ የሚጠፋው አይደለም። አሻጥር ከኛ አያመልጥም ለማለት ነው። ቴንክ ዩ ለብልበው እስኪ ፖለቲካ ታንክ ዩ። አሁን ምን አለ መሰለህ፣ እንደምን ዋላችሁ፣ እንደምን አላችሁ። ለወደፊቱ ትልቅ ለኢትዮጵያ አስተዋጽኦ ልከፍል የሚችል ዋጋ ያለኝ ሰው ነኝ። አሁን ሀገራችን በስርዓቱ የተደረሰባት መከራ፣ ስቃይ ሁሉ ተገንዝቧል፣ እየተረዳን ያለን። አሁን እኔ ዛሬ ፋኖቹ ውይይት አድርገን ነበር። የተወሰነ ግሩፕ 1000 ምርኮኛ አለ ወደ 3ኛ ዓለም የሚሄዱበት መንገድ ዩናይትድ ኔሽን አነጋግራችሁ የሚሄዱበት መንገድ እኛ ከህዝብ ቀለብ የወሰነ መቀለብ አልቻልንም እና ለሚመለከተው አካል ቀይ መስቀል አስታውቁልን ብለዋል። እዚህ ያለው አማራ ነኝ የምትለው ኢትዮጵያዊ በሙሉ ምትል ይህን ነገር እንድሰሩ አጀንዳው ሰጥቻቸዋለሁ፣ መረጃውም ጥቻለሁ። ስለዚህ አሁን ሰሞኑ በተደረገው በጎንደር ዙሪያ ያለውን ጦርነት ምን ያህል የመንግስት ንብረት እንደወደመ፣ ምን ያህል ኦራል እንደተማረከ፣ ምን ያህል በወሎም ጭምር ምን ያህል እንደደረሰ ስልክ እስከ መዝጋት ድረስ ደርሶ ነበር መንግስት ማለት ነው። ስለዚህ 3ኛ ሀገር የሚቀበላቸው ሪፊውጂ አድርገው አንዳንዶቹ 2 ጊዜ ተለቀው የተመለሱ፣ አንዳንዴ 3 ጊዜ ተመለሱ። 3ኛ ሀገር የሚቀበላቸው ስትል ከሀገራቸው ውጪ ወደ ሌላ ሀገር ዲፖርት ተደርጓቸው ነው? ኖ ቀይ መስቀል ማለት ነው።
ለምን አንድ ጊዜ ሁለት ጊዜ መተው ያዛቸው ኢትዮጵያ ምድር ላይ ነው ወይስ ከሀገር ውጭ ነው ያዛቸው? ወይ አዳምጠኝ ልጨርስልና ኢትዮጵያ ውስጥ ነው። እነዚህ ሰዎች ተመልሰው ተልከው ሁለተኛ ዙር የመጣሉ፣ ሶስት ዙር የመጡ ሰዎች አሉ። ከዚህ በፊት ተማርከው በፋኖ ተማርከው ወደ ሀገራቸው ወደ ሰፈራቸው ተልኮ መንግስት እንደገና መልሶ የመለሳቸው ሰዎች አሉ እና አራተኛ ሄደው እየወጉን ልናስቀጥል አንችልም። ኢትዮጵያውያን ናቸው፣ አንገላቸውም። ስለዚህ እነዚህ ሰዎች የሚቀበላቸው ሀገር በኢንተርናሽናል ኮሚኒቲ እርዳታ እኛ ምግብ መቀለብ አልቻልንም። ስለዚህ አንድ ቦታ ከኛ ጋር ይዘናቸው ደግሞ እንደ ህፃን ወይ ማዝለናቸው መዞር አንችልም። እኛ በየጊዜው ደፈጣ ምንሰራ ትግል የምናደርግና ይህን የኢትዮጵያ ህዝብ ይወቅልን ነው ያሉን እና ከዛ በኋላ የህዝቡን ውሳኔ አብዛኛው የኦሮሞና የደቡብ የአፋር ሰዎች ናቸው የተባረኩት ከተነገረ አንፃር። ስለዚህ እነዚህ ኢትዮጵያውያን ወገኖቻችን በህይወታቸው የምናተርፍበት መንገድ እኔ እንድታምነኝም ብቻ ሳይሆን ሄደህ ሰዎቹን በአካል ተገናኝተን ቀጠሮ ይዘን አንተ ስራ በሌለበት ጊዜ እንድታዳምጣቸው አነጋግረዋለሁ። ስለዚህ ይህን ነገር ሲሪየስ የሆነ ምን ብለው ያናገርከው? እኚህ ሰዎች ተመልሰው መተው እንዳያወጉን ወደ እናንተ ሀገር ወሰዷቸው ነው ያልከው? ኖ አይደለም። ሶስት ጊዜ ኖ ኢትዮጵያዊ እኮ ነው እዛ የሚሰራ ኢትዮጵያዊ ነው ያናገርኩት። ዩናይትድ ኔሽን ውስጥ የሚሰራ ማቀው ሰው አለ። ስለዚህ የደረሰውን ሁኔታ ከፋኖቹ ጋር አገናኝቼ እንዲገናኝ ብዬ አላነሳም። ቸርች ነበር ጠዋት ማለት ነው። ስለዚህ ከዛ በኋላ ደወለልኝ። እርታቸው ምን ተፈጠረ ለረጅም ጊዜ አልደወልክም ሲለኝ አይ እንደዚህ ያለ ክስተት ፋኖቹ ጋር ላገናኝ ነበር። አዳዲስ መረጃዎች ስለመጡ እነዚህ ኢትዮጵያውያን 3 ጊዜ ተማርከው 2 ጊዜ ተማርከው የሄዱ ወደ ሀገራቸው ወደ ቤተሰቦቻቸው ተልከው እንደገና አሁን ሶስተኛ የተማረኩ ሰዎች አሉ። ስለዚህ ምን ወረቤት ሀገር ሄደው ጥገኝነት የሚጠይቁበት ለምሳሌ በሱዳን ጊዜ በጦርነት ደርግ ሲወድቅ ሰራዊቱ ወደ ኤርትራ ገብቶ ወደ ዩናይትድ ኔሽን ገብቶ ዩናይትድ ኔሽን አስወጥቶታል፣ ወደ ውጭ ተልኳል። እንደዛም የሚሆንበት መንገድ ካለ በስደት በሰላም የሚኖርበት ወይ ደግሞ ካምፕ ተሰጥቶት ከጎረቤት ሀገር ጥገኝነት አግኝቶ ፕሮሰስ ተጀምሮለ ወደ ውጭ የሚሄድበት መንገድ የሚቻል ከሆነ በዩናይትድ ኔሽን ይህን ነገር እውቅና እንዲያገኝ። ትግራይ ክልል አለ እኮ የዩናይትድ ኔሽን ካምፕ አለ። ወደ አሜሪካ ወደ ካናዳ ፕሮሰስ ያደርጋሉ። እዛስ ኮንታክት አላደረጋችሁ? እዛ አላደረግንም። እዚህ ያለውን ዛሬ ስለሆነ የነበረው መረጃ ዛሬ ሰውየው አነጋግሬዋለሁ፣ ዶክተሩ አነጋግሬዋለሁ። እዛም ተነጋግሮ ከነሱ ጋር ስራ ሲገባ ይህን ነገር ያመለክታል። በዛ መልኩ የሚሰራ ፕሮሰስ ካለ ይሰራል። ሌላው እቺ ሌልቴ እንትና አንጀት አላቸው ምናምን ባዲኖች ስትል ነበር። እኛ በወሎ በነበረበት ጦርነት 78 ሚሊዮን የኢትዮጵያ ብር እርዳታ አቅርበናል ድርጅታችን። ከዛ ሄደን እዛ ሰዎች የሚንቀሳቀሱ ነበሩን። ይህ የወያኔ ትግል በነበረበት ጊዜ ያንን ለወሎ እርዳታ አድርገን ካደረግን በኋላ እኔ ሄጄ ባህር ዳር ሄጄ የአማራ ጽሕፈት ቤት ወደ ታች ስለሚሄድ ደብዳቤ ይሰጠን ብለን ማመልከቻ አገባሁ ማለት ነው። ከሌሎቹ ጋር ሆነን ወደ እንትን ስለሚሄድ ስጋት እንዳይኖር ኃላፊነት ይወሰድና የሆነ መረጃ ስጡን ስንላቸው አይ አንሰጥም አለ። እኛ እኮ በዚህ ጊዜ የወያኔ ጦርነት ጊዜ 78 ሚሊዮን ረድተናል እና ማስረጃ የተሰጠን ደግሞ የምስጋና ደብዳቤ አሳየናቸው። እንደገና አለቃው የለም አሉን። አለቃ ሲመጣ ጨርሰን እንትና 5000 በሉ ቁርሱ ብሉ ብለን ሰጠናቸው። ሄደን ተመልሰን ስንመጣ አለቃው 78 ይቅርታ አካሄድ ያዶን ነው እንዳካሄድ ይያዝ እንደሆነ አላውቅም። በውስጥ አሁን የተነገረኝ ከ1000 በላይ የሚሆኑት የተባሉት ጎንደር ላይ እጅ ከመስጠት እንድንወጣ ብለው ወደ ውጭ የጠየቁ የራሳቸው ሰዎች እንደሆኑ ነው የደረሰኝና ሊያጠሩልን የሚችሉ ያንተ አራዳነት ነው። አሁን ፖለቲካ ብለህ ታወራለህ እንዴ? ጅላጅል ነህ። ሀሳቡ ነው ያመጣው ሀሳብ። በነገራችሁ ላይ ይሄ ስድብ ከተሳደባችሁ አይ ዶንት ኬር
ትልቅ ብትሆንም እኔ እስከማዋረድ ልደርስ እችላለሁ። ቤቱ ማክበር አለባቸው። አድማጭ ተመልካች ማክበር አለብን። አካሄድ ነው ያለው። የሚያሰድብ ነገር የለም። ለአካሄድ መስጠት ነው። ስማርት ሆኖ ወይ ታክ ስማርት ወይ ፖለቲካ ልትሰሩ ነው የመጣችሁት። አካሄድ አለ። ለአካሄዱ ደግሞ የተያዙት ራሳቸው የጎንደር ፋኖ ውስጥ ያሉ እጅ እንሰጣለን ያሉት ለዚህ ምን ላይ ሰጣ አካሄድ ነው ያለው። እንግዲህ ምን አመጣው? አሁን ምን አለ መሰለህ ራሳቸው ፋኖዎቹ እየነገርኩ ስም ጠርቼ ነው የኦሮሞ ተወላጆችና የአፋር እና የደቡብ ናቸው ምርኮኞቹ። ስለዚህ ከዚህ በፊት ደግሞ ፋኖ ገንዘብ እየከፈለ ምርኮኛው ወደ ሀገሩ የመጣበት ሲልክ የታወቀ ነው። በአካል በቪዲዮ የታየን ስለሆነ አዲስ ነገር ፈጥረን አንልም። ስርዓቱ ራሷም ነው ተሸፍኖ ተዳክሞ ራሱን እየገለጠ ባለበት ሰዓት አንተ አሁን እዚህ ሆነ ከራባት ለብስ ልታድነው የሚችል ሰው አይደለም። ማንም አያድነው። ኦልሬዲ ተበልቷል። ወጡ ከተበላ ምን አለኝ ከድሶ አጆሃ በለኝ ዘነክስ ባለሰርጉ አለ እና አሁን እኛ ብትጠጋ ይሻላል። ዝም ብለህ ልታሽሞነምን ከምትፈልግ ወደ ስልጣን ወይም በእውቀቴ ለኦሮሞ ህዝብ ሰራለሁ ለኢትዮጵያ ህዝብ ያገለግላለሁ የምትል ከሆነ ኃይል ከመጣው ጋር መስራት ያለበት እንጂ አንደኛ ታቸው አረ ገብተብኛል እሱ 1 2 3 ስጠኝ ገና እንደገና ሙሉ ቀን እንዲያው ተከታታይ አሁን ነው ያስገባኝ። ሌሎች እኮ በቃ ጨንቋቸው የሚናገሩት ጠፍቷቸው እንትን ሲሉ ነው የቆዩት። ስለዚህ አሁን ምን አለ መሰለህ ስርዓቱ ተሸንፏል። በተለየ ሁኔታ ግን አንተን ኮንታክት ያደርጉ ለምንድን ነው? ለኢንተርናሽናል ኮሚኒቲ ቅርበት ስላለህ ነው? ኖ እኔ በአካል ሄጄ እኮ ፋኖ አደራጅቼ የመጣሁ ሰው ነኝ። ስርዓቱ እኮ የነበሩ የማንነት ጥያቄዎች በአግባቡ መመለስ እንደማይችል በደንብ ተረድቼ አጥንቼ የመጣሁ ሰው ነኝ እና ከዛ ሄጄ ስርዓቱ ባዴንም ለኔ ወረቀት ብጣሽ ወረቀት ለመስጠት የቸገረው ድርጅት የአማራ ጥያቄዎቹ ያስመልሳል ቢ እኔ ዶክተር ይልቃል አውቀዋለሁ። ሄጄ በአካል አግኝቼዋለሁ። ጽሕፈት ቤቱ ገብቻለሁ። ሌሎችም በሙሉ ከታች እስከ ታች ያለውን እስከ ድነን መረጃ እስከ ኮማንደሮች ምናምን እኮ በደንብ ማውቃቸው። አዳነች አቤ አዲስ አበባ የጥቅም ሰው ቢሆን ኑሮ አዳነች ተጋብዬ 1 ፎቅ ስጭኝ ይላት ነበር። የምሰራበት ቦታ ስጭኝ ይላት። ትክክል አይደለም ስርዓቱ። 1 ፎቅማ ያንሳል እንደዚህ ካለ ቀረቤት አንፃር ስለዚህ ማነስ አድርገህ መጠየቅ የለብም። እሺ ነበር ነው የምልህ፣ ግን የጥቅም ሰው አይደለም። አሁን ቅድም እነዚህ የወጣቶች አማራ ተናጋሪዎች የመጡ ሰዎች አማራን አንድ ለማድረግ ሳይሆን አማራን ለመከፋፈል የሚሰሩ ናቸው አብዛኛዎቹ። አንድ ሚስጥር የኤሊት ጂ ወርድ ስለተጠቀምነ ይውጣ ወይ አይውጣ የሚል ገና ሳይጸድቅ ለአማራ ተቆርቋሪ ሆኖ እዚህ ሁሉ ችግር ያፈጠረብን እዚህ ያለው ወንድማችን ነው። እሺ ወጋችሁ ልጅ ነኝ ምናምን ያለው እና እንደዚህ ያለ አማራ ትግል ልታሸንፍ አትችልም። በጋራ መቆም ካለ ሚስጥር መጠበቅ፣ አንድነት መስራት፣ ህዝቡ ወደ አንድ እንዲመጣ ሰላምና ችግር መፍትሄ የምታመጣበት ከህዝቡ ጋር መወያየት፣ የሀገር የወገነ ኢትዮጵያን የምታድንበት ዘዴዎች መፍጠር አለብህ የሚል እምነት ነው ያለኝ። ኢትዮጵያ ሀገራችን በደማችን ውስጥ ያለችው እንሞትባታለን። እኛ እኮ አሜሪካውን ዜጋ ነን በዜግነት ከሄድን፣ ግን ህዝባችን ተዋርዶ እንደዚህ ያለ ምንም ነገር ሳይበድል ሳያጠፋ ስም በውሸት ተለጥፎበት እየተገደለበት ነፍጠኛ ቆማጣ መጤ እየተባለ አማራው የሚገደልበት መንገድ መቆም አለበት። ኢትዮጵያ በህግ መከልከል አለበት። ያንን ደግሞ 4 ኪሎ ስንገባ ብቻ ነው ልናቆመው። አሁን 30 ምናምን ሚሊዮን ሲል ነበር የአማራ ህዝብ። አዲስ አበባ ያለው አማራ ተቆጥሯል። ናዝሬት ያለውን ተቆጥሯል። ደብረ ዘይት ያለው፣ ወለጋ ያለው፣ ሻሸመኔ ያለው ስንት ይሆናል ባንተ ግምት? በየቦታው ያለው የአማራ ህዝብ አልተቆጠረም። የውሸት ፕሮፓጋንዳ ግምት በአንተ ግምት እስቲ ራፍሊ ስንት ይሆናል? ማጆሪቲ ነው ኢትዮጵያ ቋንቋውን ባህሉን ምናምን የያዘው ማጆሪቲ ስለሆነ ነው። በዚህ ሎጂክ እንኳን ስትሄድ ኢትዮጵያ ውስጥ ሁሉም ብሔር ብሔረሰቦች የአማራ ቋንቋን እንዲናገሩ የተደረገው ማጆሪቲ ስለሆነ ነው። ትልቁ ስህተት በቁጥር ስንት ይሆናል? 60 ሚሊዮን በአጠቃላይ 60 ሚሊዮን ይሆን ይችላል። ሁሉ ከተቆጠረ በቁጥር ከተቆጠረ 60 ሚሊዮን ይሆናል። ኦሮሞ ስንት ሊሆን ይችላል? ኦሮሞ እኮ እንዳለ ክልሉ ያሉትን ብሔሮች ደፍጥጦ ነው እኔ 40 ምናምን ሚሊዮን የሚለው። ስንት ሊሆን ይችላል ባንተ ግምት? እኔ እንግዲህ አሁን ያለውን በደንብ ሲቆጠር ፋኖ ቆጥሮ በትክክል ሲያስረዳ ነው ማምነው እንጂ ያለውን ቁጥር መገመት አልችልም እኔ። እሺ
በውሸት ግን አሸንፈውናል ማጆሪቲ ነን እያሉ ለዓለም እያሳወቁ ነው ያለው። እሺ ጨርሻለሁ። ታንክ ዩ። ኦሮሞ የሚቆጥረው ፋኖ ነው። እሺ ኦኬ። በተለይ ሀገር ቤት ያላችሁ የተለያዩ ሀሳቦችን እየሰማችሁ ነው ያላችሁት። ጥሩ ነው ማድመጥ ጥሩ ነው። ግራ ቀኙን አይታችሁ አላምጣችሁ እንድትጡ ነው ማድረገው። እንግዲህ አቶ ኤርታቸው ከልብ አመሰግናለሁ። ከዛ ወደ ሞጊልዳ እንሄዳለን። አመሰግናለሁ። እኔ ይሰማል አይደል? ትሰማለህ። አመሰግናለሁ። ቅድም ትንታ ሁሉ ብቻዬን እዚህ ተንቺ ትንታ ሁሉ እንዳይገለኝ ፈራው አስቆኝ ነበር። አያና እንደዚህ አይነት ስራ ባስራ ጥሩ ላይ ለጊዜ አስተካክል አያና ካሁን ከማጆሪቲ ላንሳና በብዛት ቋንቋ ይነገራል። ለምሳሌ እንግሊዝኛ ቋንቋ በዓለም ላይ በብዛት ይነገራል። ማጆሪቲ ስለሆነ አይደለም። ለምሳሌ እንደ ቋንቋ ወደዛ እንዳይሄድ አጀንዳው ወደዛ ችግር እኔ መስመሩና በደማታ እነግራለሁ እና እኛ ከብዛት አንጻር አይደለም። በፖለቲካ አጋጣሚ በታሪክ አጋጣሚ አንድ ቋንቋ ሰፊውን ማህበረሰብ ሊያካልል ይችላል። እኔ በመሆኑ አይከፋኝም። አይዞህ እኔ ተጠቃሚ ነኝ። አማርኛ ብናገር እኔ አማርኛም ወላይተኛም ትግረኛም ኦሮሞኛም የምችል ልጅ ነኝ። እኔ ቋንቋም ጥላቻም ችግርም የለብኝም እና ለምሳሌ ጥቂት ሰው ነው ከቻይና ውጭ ጥቂት ሰው የሚናገረው ቋንቋ ቻይነኛ ማንዳሪ የሚባለው ቋንቋ ግን በዓለም ላይ 1.5 ቢሊዮን ህዝብ የሚናገረው ቋንቋ ሰፊ ቋንቋ ያለው ነው። ራሷ ቻይና ብቻ ተናግራ በዚህ የያዝላተው ይርታቸው ለማት ሞክራለሁ። ሌላ ቅድም የፖለቲካ አላይንስ ፈጠሩ የተባሉ ሰዎች ስለነሱ ስናወራ ነበረ። እንትን ነው ቴዲ ለምሳሌ ባለፈው አንድ ቅድም ያነሳው መሰረታዊ ነገር አለ። ለምሳሌ የቀረቡበት ሚዲያ አንድ አደረጋቸው እንጂ እኔ እጋራለሁ ይሄን ሀሳብ። ከዛ ውጪ የጫማን የኮፍያ ፖለቲካ ነው። እንዴትም አድርገህ ጫማንና ኮፍያን አታገናኘው። ጫማ ለእግር ነው የሚሆነው፣ ኮፍያ ለአናት ነው የሚሆነው። ራሱ እግርና አናትም አይገናኙም። እነኚህ ሰዎች አንድ ዓላማቸው የአብይ አህመድ ጥላቻ ነው ያሰከራቸው በቃ። ከዛ ውጭ አንድ የሚሆኑ ሰዎች ለዚህ ግባ የሚባሉ ሰዎች አይደሉም። እናስታውስ 1997 ዓ.ም ለምሳሌ የትላንትና ፖለቲካ 1997 የነበራቸው ህብረት እውነት በኢትዮጵያ የፖለቲካ ታሪክ ደግመዋል። በኢትዮጵያ የፖለቲካ ታሪክ እንደዚህ አይነት አላይንስ አልነበረም። ቅንጅት ሲያቋቁሙ ምን ነበረ አዳሜ ሁሉም የራሱን ማኒፌስቶ እንትን ውስጥ ጭን ውስጥ ደብቆ ነው የመጣው። ነገሩ እውን ወደ መሆን ሲወጣ ሁሉም የራሱ ማኒፌስቶ ይዞ ወጣ። ተባሉ፣ ህዝብንም ጨረቃ ልጣሉ። ስፔሻሊ አዲስ አበባ ህዝብ የደረሰበትን ወከባና ኢኮኖሚካሊ የደረሰበትን ጫና የምናውቀው ነው። እስካሁን ድረስ ወገቡ ተቆርጦ ቁጭ ያለው የአዲስ አበባ ህዝብ 97 ላይ በደረሰው እንትን ነው። ስለዚህ እነኚህ ሰዎች ለመንግስት ስጋት በሚሆኑ ደረጃ ናቸው ብዬ አላስብም። ሌላው ለምን መንግስት አጀንዳ ያደርጋቸዋል? ታዲያ ለምን እነሱ መግለጫ ያደርጋቸዋል? ለመገዳደል የሚፈላለጉ እያለ በዚህ ደረጃ ለእነሱ ትኩረት ሰጥቶ ለምንድን ነው መግለጫ የሚወጣው? ጥሩ ጥያቄ ነው። ምን አለ መሰለህ ቴዲ፣ አንተ ድሮ አንድ ትዝ ይለኛል፣ እኔ ማዘር ወደ ገበያ ይዛኝ ሄደች። አብረን ልንሄድ ልብስ ሊገዛ ለአመት በዓል አንደኛ ክፍል ምናምን የሆኑ ልጆች ጂ ወርድ የሆነ በአማርኛ በእኛ ቃል በአማርኛ እናትንቱ የሚባለው ስድብ ሲሰድቡ ሰማችና ይሄ ነገር አይባልም እሺ አለችኝ። ለኛ ቤት ይሄ ነገር እሺ ሆኖ እንዳልሆነ አውቃለሁ። በጣም በስነ ስርዓት ነው ያሳደጉ እንደማልልም አውቃለሁ። ታውቃለች። ግን ምን አለ መሰለ ስለሰማው እሷም ስለሰማች እንደማይባል ለኔ መንገር አለባት። ልጅም መንግስት እንደ መንግስት ለህዝቡ ማስረጃ መስጠት መረጃ መስጠት አለበት። እነኚህ ሰዎች እንደዚህ ናቸው፣ እናንተ ደግሞ እንዲህ መሆን አለባችሁ ብሎ መንግስት ማሳወቅ አለበት ነው። ሌላው መንግስት ፈርቷል የሚሉ ሰዎች አሉ። ባለፈው ከወጣ መግለጫ አንጻር መንግስት እንደውም የሚገርም እኔ ብልጽግና እንደ አንድ ብልጽግና የሚያናደድ ደጋጋሚ እንትኖች አይወጡ ምንድነው የፒአር
እኔ የፒአር ችግር አለ ብዬ ነው የማስበው። እውነቴን ነው የምልህ። ደጋጋሚ ሰው እንትን እንዲገነዘብ በ15 ቀን አንዴ በወር አንዴ የመንግስታዊ ሪፖርት መቅረብ አለበት ብዬ አስባለሁ። የመንግስትን መግለጫ ከፍራቻ ያዩ ሰዎች 2017 4 ኪሎ እንገባለን ያለውን ዘመን ያምኑታል። ወይም ደግሞ በ24 አወር ውስጥ 4 ኪሎ እንገባለን የተባለውን የሚያምን ትውልድ መጥቷል። ምን እናድርግ ቴዲ? በ24 ሰዓት አዲስ አበባ እንትን 4 ኪሎ እንገባለን ካሉ ከጎጃም ጫፍ በ24 ሰዓት አይገባም። ስለ ሎጂስቲክ አይታሰብም። የሚሊተሪ ሎጂስቲኩ በጣም ከባድ እኮ ነው። ታንኩን ታመላልሳለም፣ ተተኳሹን፣ ምግቡን፣ ሬሽኑ ምናምን ለአንድ ወር የሚያክል እንኳን ብትይዝ እንደገና ኤክስትራ ደግሞ ለአንድ ወር የሚያክል የሚያዋጋን ትጥቅና ሎጂስቲክ መያዝ አለብን። እሱን እንኳን ሳያስቡ ነው አይደለ በ24 ሰዓት 4 ኪሎ እንገባለን የተባለው። ካመኑ ምን እናድርግ ቴዲ? ልብ እኮ አይገዛም እንግዲህ፣ እውቀት አይገዛም እንግዲህ። ትነግራለህ፣ እንደዚህ አድርገህ ታሳምናለህ። ገብቷል። እኔ መጠጥ ቤት ሙዚቃ ቤት ቁጭ ብዬ አንድ አዝማሪ መጥቶ ፀጉር ዞማ አፍንጫ ሰልካካ ቢለኝ ያን ማመን የለብኝም። ኖ ማለት ያለብኝ። ለዚህ ነው እኔ አዝማሪ ቤት ማልወደው፣ ውሸት መማር ስለማልፈልግ ነው። አንዴ ቀን ስለዚህ መንግስት ለሰው የሚመጣው ፓተርኖች አሉ። በሶማሌ በጅቡቲ በሶማሌ በኩል ፓተርኖች አሉ የምናያቸው ውጊያ እንዲነስ በዚህ በዶሎ በኩል ያለውን እናያለን። እንደገና በዚህ በሱዳን ቢያዙ በአልፋሽካ በኩል እንደዚህ ነገሮች ፓተርኖች ህዝቡም እንዲጠራለት ከሚል እሳቤ መንግስት ያወጣውን መግለጫ ፈርቷል ይላሉ። 2017 ግን 4 ኪሎ ገባለሁ ያለውን ዘመን አምነውት ደግሞ ይላሉ። ብአዴን ተመዝግኗል። እንደ ብአዴን መመዝገን ያለበት ፓርቲ የለም በአማራ ክልል። እናመዝግን ካለን በኢትዮጵያ ዘመናዊቷ ታሪክ እንደ ብአዴን መመዝገን ያለበት ፓርቲ የለም። ብአዴን በምን ጣዕሙ? ብአዴን እኮ መምህራን አንበርኩ ገደለ። ትምህርት ቤት ውስጥ ሆን ብሎ ልክ እንደዚህ ትምህርት ቤት ውስጥ ሆን ብሎ ስብሰባ ተሰብስቦ ትምህርት ቤት እንትን አደረጉ። ብአዴን ምን አደረገ ጎበዝ? መምህራን አንበርኩ ገደለ፣ ደፈረ፣ ኬላ አድርጎ ግብር ሰበሰበ። ብአዴን የአማራን ስነልቦና ይዞ ኦሮማራ ብሎ ከሌላው ኢትዮጵያ ጋር ጆይን እንዲያደርግ ከማድረግ ውጭ ምን አደረገ ብአዴን? አመሰግናለሁ። ይሄ የመጨረሻ ዙራችን ነው። ረጅም ሰዓት ስለተቀመጥኩኝ ከቲም ዩናይትድ ቲም ዩኒቨርሲቲ ብቻ ነው 7 ደቂቃ ላወራው። ለቲም ዩኒቨርሲቲ 7 ደቂቃ ሰጠውና ለሌሎቻችሁ የማጠቃለያ ሀሳብ 4 ደቂቃ ስጣችሁና እንሰነባበታለን። ነገ ከሰዓት በኋላ ስለምገባ በዚህ ጉዳይ ላይ የረጅሙን ሰዓት የወሰዱብኝ ቅድም ሰፊ ሰዓት የሰጧቸው የአማራ ልጆች ነበሩ። ነገ ግን በሰፊው በዚህ ጉዳይና በሌሎች ጉዳዮች እንሄዳለን። ቴሌግራም ላይ ቴዲ ሐዋሳ የቴሌግራም ቻናሌ ነው። ቤተሰብ ያልሆናችሁ እዛ ቤተሰብ ሁኑ። ዜና ጽፈላችሁ ላይቭ ስገባ የሚወያ አጀንዳዎችን ማሰፍረው በዛ ነው። ሀሳብ አስተያየቶቻችሁን ኮመንታችሁን መጻፍ ትችላላችሁ በምናሰፍረው ዜና ላይ። ቲም ዩኒቨርሲቲ 7 ደቂቃ አለ። ከዛ በኋላ ለሌሎቻችሁ 4 ደቂቃ ነው የምሰጣችሁ። የማጠቃለያ ሀሳብ ብቻ ነው የሰጣችሁ። የተሰነባበቱ የምንለያየው። እሺ ቲማችን። አመሰግናለሁ ቴዲ ሾው። አድማጭ ተመልካቾችንም ሰላም ላችሁ። ትንሽ ከስራ መልስ አሸልቤ ስለተነሳው ቀጥታ ሀሳብን እናጋራ። ይህንን ጊዜ ተሻምተ አጀንዳውን በአንድ አረፍተ ነገር ሰመራይዝ ብታደርግልኝ አመሰግናለሁ። ኦኬ፣ የዋና አጀንዳዎቹ ምንድናቸው? ጎጃም እንደምታውቋቸው የጠቢባን ምድር ናት። ብዙ ጠቢባን ፈራሽ ናት። አሁን ደግሞ በትጥቁ አሉ ያሉ የሳይበር ጀነራሎች ናቸው ይላሉ። አማራ ወጥ የሆነ አደረጃጀት እንዳይኖረው እንቅፋት የሆነው ምንድን ነው የሚለው ነው። ሁለተኛ አላንስ የፈጠሩ ከሀገር ውጭ ያሉ ዲያስፖራዎች አሉ። የመጀመሪያው በልደቱና በጀዋር መሐመድ እንዲሁም ደግሞ በኦሮሞ ሊቃን ሲያትል ላይ ዋሽንግተን የተደረገ ስብሰባ ነው። ያን አስመልክቶ መንግስት ያወጣው መግለጫ አለ። እሱን እንዴት አያችሁት ነው? ቴሌግራም ላይ ጻፍኩላችሁ ነው። ሌላኛው
የትግራይ ብሔራዊ ክልላዊ መንግስት የጌታቸው የሌተናል ጀነራል መድገም አልነበረብኝ። ያው እንግዳ ስለሆነ ለቲም ዩኒቨርሲቲ ብዙ ጊዜ ስለቀጣሁት ዛሬ እንትን ልበል ብዬ ነው እንጂ ሁላችሁም አንባችሁ መምጣት ነው የእናንተ ስራ ነው። በጣም ነው ያስገረመኝ። ብዙዎቻችሁ ስትገረሙ እንደውም አላየሁም። ጌታቸው ረዳ የትግራይ ብሔራዊ ክልላዊ መንግስት ወርቅ ይዘረፋል ብሎ ነበር። ብዙዎቻችሁ ስተቹት ነበር። ዛሬ ጀነራል ታደሰ ወረደም ደግሞታል። ማሽን ተተክሎ የትግራይ ወርቅ ይዘረፋል ባልታወቁ ሰዎች ብሏል። እነዚህ ነገሮች እንዴት ታዩታላችሁ የሚል ነው። 7 ደቂቃ አመሰግናለሁ ቴዲሾ። እንቅፋትን በተመለከተ የአማራ ብሔራዊ ትግል በጥንቃቄ መታየት አለበት፣ በምክንያታዊነት መታየት አለበት። እጋራለሁ ስጋታቸውን። በአማራ ትግል ውስጥ የተለያዩ ኢንተረስት ያላቸው አካላት፣ አንተም የምታሳስባቸው አካላት በተለይ ከአማራ ብሔራዊ ክልል ውጪ ተወልደው ያደጉ እንደገና ደግሞ ከተለያዩ ዘውጎች ሆነው በታሪክ በአማርኛ ስነ ልቦና ያደጉ ይገቡበታል እና በጣም እጅግ በጣም ፈታኝ የሆነ ትግል እንደሚያደርጉ ታሳቢ ተደርጎ በጥንቃቄ ጤናማ በሆነ እይታ መታየት ብችል ብዬ እላለሁ። እንቅፋት የሚሆኑ ትግላቸውን የሚያስቸግሩ አካላት በሰፊው ኢንቮልቭድ የሆኑበት ትግል እንደሆነ አያለሁ። ትብብርን በተመለከተ ይሄ ትብብር እኔ ኦክቶበር 8 እና 9 2020 ላይ አገራዊ ጽምዶ በመፍጠር ጽምዶ አላልኩም ያኔ አገራዊ ትብብር በማድረግ ወንድማችን አብይ ከጠቅላይ ሚኒስትርነት ቦታ እንድነሳ ካልተደረገ የኢትዮጵያውያን ሁኔታ ከማጡ ወደ ድጡ ይሻገርና ወደ መቀመቅ እንወርዳለን ብዬ የነበረው። ተባብረን ሀገራችንንና ዜጎቻችንን ከአብይ አካሄድ እንታደግ እያልኩ ነው የሰነበትኩት እና ትብብሩ ዘግይቷል፣ ከመቅረት ይሻላል። ትብብሩ ተጠናክሮ መቀጠል ያለበት ትብብር ነው። ትብብሩ ሀገራዊ መልክ ሊኖረው የሚገባው ትብብር ነው። ቁጥ የትም ሊያደርሰን የሚችል አይመስለኝም። የኢትዮጵያውያን መከራ ከማራዘም ውጪ ሀገራዊ ፋይዳ ይኖረዋል ብዬ አልልም። ሀገራዊ ነው መሆን ያለበት ጽምዶ ማለት ነው። በግልጽ ምን ጠፍቶብናል፣ መች እናገኛለን፣ እንዴት እናገኛለን፣ በትክክል በግልጽ ተቀምጦ በዛ መሰረት ለኢትዮጵያውያን ቀርቦ ኢትዮጵያውያን አማራጭ ፕላን ቢ ይዘው ለምንድነው ከዚህ እኔ ባጭሩ ፖለቲካውን ለመገምገም ያክል ወንድማችን የአብይን የፖለቲካ አካሄድ ፖለቲካውን ነው ዲለም ማድረገው ከግለሰብ ጋራ ምንም ችግር የለብኝም። እኔ ወንጀል የፈጸመ አካል በህግ እንድጠየቅ ነው የሚፈልገው። ክፉ በማንም ላይ አልመኝም። ፖለቲካውን ሲገመግም አብይን ጠቅላይ እልቂትና ጠቅላይ ውድመት እላለሁ። ብልጽግና ለኔ ጉስቁልና ነው፣ መደመር መቅሰፍት ነው። ከዚህ አካሄድ በፍጥነት በትብብር ስሜትንና ስሌትን አጋብተን ሁለቱም ያስፈልጋሉና አጋብተን ሀገራችንንና ዜጎቻችንን መታደግ አለብን። ሀገር አልባ ልንሆን ጫፍ ላይ ደርሰናል ብዬ ነው የማየው። ስለዚህ ምን ጠፍቶብናል፣ እንዴት እናገኛለን፣ መቼ እናገኛለን፣ ግልጽ የሆነ ሶሉሽን ላይ መፍትሄ ላይ ያተኮረ ዝም ብሎ ይወገድ ብቻ ሳይሆን ይነቀር ብቻ ሳይሆን ምን ይተከል የሚል ማለት ነው። ብዙ ጊዜ ኢትዮጵያውያን ሲወቀሱ ያሉ ተገቢ ባልሆነ መልኩ ለምንድነው ኢትዮጵያውያን ዝም የሚሉት ይባላል። ምን አሳይተናቸው ነው ለኢትዮጵያውያን የሚነሱት? ይሄ ተነቀለ፣ ኦኬ ይነቀል፣ ምን ይተከል እሱን አላሳየንምና እሱን ማሳየት መቻል አለብን ብዬ እላለሁ። መግለጫ በእጅጉ የሚያስፈራቸው እንደሆነ ነው የማየው። በጣም ነው የሚፈሩት።
ፈርተዋል። ምክንያቱም ምን ተረፈው ከዚህ ከብልጽግና ነኝ ከሚለው አካል ኢትዮጵያዊ ምን ተረፈው? ከረሃብ፣ ከመፈናቀል፣ ከሞት ምን አገኘ ኢትዮጵያዊ? ምን አተረፈ? ጥቂት በእጅጉ የተጠቀሙ አሉ በየአካባቢው። ምን አተረፈ? ኢትዮጵያውያን ጠቅለል አድርገን ስንመለከት የሲኦል ቁራጭ ነው ለኢትዮጵያውያን ያደረጉት እነዚህ ሰዎች ድራማ ላይ ጎበዞች ናቸው። ብልጭልጭ በማቅረብ ጎበዞች ናቸው። በዋናነት 3 አካሄድን ይከተላሉ እነዚህ ሰዎች። ማማለል፣ ማታለልና ማባበል። እነዚህን ተንተን ለማድረግ ሞክራለሁ ባጭሩ። አንድ ወንድም ነው፣ እነዚህ የኔ ቃላቶች አይደሉም ሶስቱም ግን ሀቅ ናቸው። አንድ ወንድም ነው እንደዚህ ነው የተጠቀመው። ማንን ነው የሚያባብለው? ብልጽግና የሚባለው ጉድ ኢትዮጵያውያንን ያማልላል። ከዓለም ሁለተኛ ላረግህ ነው እያለ በምድር ላይ ገነት ልሰራልህ ነው፣ ከዚህ በላይ ምን ትፈልጋለህ እያለ ያማልላል። ሌላ ዓለም ማንን ነው የሚያታልለው? የውጭውን ዓለም ሊያግዘን የተገባውን ዓለም ይሄ ድራማ፣ የፎቶ ድራማ፣ ኮሪደር አሰፋው፣ ችግኝ ተከልኩ፣ ምን አልኩ ግርግር በመፍጠር እሱን በማቅረብ የኢትዮጵያውያንን የስቃይ መልክ ለዓለም እንዳይታይ ያደርጋል፣ ያታልላል። ማንን ነው የሚያባብለው? ከየጥጋ ጥጉ የሰበሰባቸውን ለመታገል እንኳን ብቁ ያልሆኑትን ምንም አይነት ሎጂክ በንግግሮቻቸው ውስጥ የማይታይባቸውን በገንዘብ በተለያዩ ጥቅማ ጥቅም እየደለለ ያባብላል። ይሄው ሊረጋጋ ነው ፖለቲካዬ፣ ይሄው ላሸንፍ ነው እያለ በዚህ ቀጥሏልና ባጠረ ጊዜ ሀገራዊ ትብብርን በማቀጣጠል ሀገራችንና ዜጎቻችንን ልንታደግ ይገባል። ወርቅ በተመለከተ አዎ ጥንቃቄ መደረግ አለ። የትግራይ ብሔራዊ ክልል ዜጎቻችንም ስቃይ ውስጥ ናቸው። ብዙ ሪሶርስ፣ ብዙ ሀብት ምን እየሆነ እንደሆነ ብዙ ምስጢር ነው። ስለዚህ እነዚህ ነገሮች በጥንቃቄ መታየት አለባቸው። አመሰግናለሁ። ከልብ አመሰግናለሁ ቲም ዩኒቨርሲቲ። አሁን ቀሪዎቻችሁ አራት ደቂቃ ብቻ ነው ያላችሁ፣ 4 ሰዎች። ከዚህ በኋላ 16 ደቂቃ ብቻ ነው የምንቆየው። የማጠቃለያ ሀሳብ ነው የምታቀርቡት። ሪኩዌስት የላካችሁ ሰዎች ከልብ ይቅርታ ጠይቃለሁ። ባለቀ ሰዓት ነው የመጣችሁት። ነገም ስለመጣ እንደምታውቁት በስፋት ለአዳዲስ ሰዎች ነው ለእናንተ እድል እየሰጠውኝ ነው። አለ 4 ደቂቃ አለው አለ 4 ደቂቃ። እንግዲህ ያው ምንድነው የታገሰ ከሚስቱ ይወልዳል ይባላል እና አንዳንድ ሰዎች ኮምፕሊትሊ 360 ዲግሪ ተገልብጠው ትላንትና በጣም ክሪቲሳይዝ የሚያደርጉት የነበረን ኃይል አሁን የችግር ፈቺ ነው ብለው የተቀየሩበትን ነገር እያየን ነው። ኤኒዌይስ ጽምዶ የሚባለው ፕሪንሲፕል ያልገባቸው ሰዎች ይበዛሉ ከገባቸው አንጻር ማለት ነው። የጽምዶ ዓላማ ማለት ነው። እሱን ተው። እኔ አንድ እንትን እያየሁ ነበረ። ማርሻል ፀሐዩ ጠቅላይ ሚኒስትር አብይ አህመድና አሊን ሜንሽን አድርጎ በአንድ ወቅት የሆነ የአገር ለሕክምና ሄዶ he was diagnosed with certain cancer እና they told him 3 ዓመት ነው የምትቆየው ብለውታል። so after 3 years ጠብቁን የሚል ነገር ጽፎ አይቼ እየሳኩ ነበር። እና አንዳንድ ሰዎች ደግሞ መጥተው እና ምንን ከምኑ እንደምታገናኙ ተላቀ ማርሻል ፀሐዩ ይመስለኛል የሚለውና እኔ አማራ ክልል ውስጥ ያለውን ጉዳይ የኢጓቸውን ማሳጅ ለማድረግ የሚመጡ ሰዎች እንደው ሰፈራችሁን አይታችሁ አማራ ክልል ውስጥ ያለውን መከራና ስቃይ አንደርስታንድ ለማድረግ ብትሞክሩ ይላል። ጄኒውን ዲስኮርስ ያስፈልጋል ብለን ካመንን ደግሞ ፖስት ዲስከሽን የሚመጡ ብዬ አምናለሁ። ቅድም ያነሳሁት ለዛ ነው። በመላው ሀገር ከኢትዮጵያ ውጭም የሆነ ኢትዮጵያ ውስጥ ያሉ ሚሊታንቶችም ይሁኑ በሰላማዊ መንገድ የሚታገሉ ኃይሎች አንድ ላይ ዩኒፋይድ የሆነ ሀሳብ ይዘው ቢመጡ እስከዛሬ ስንለው የነበር ነው አይደለም። ለምሳሌ ጀዋር መሐመድ እና ሌሎች የኦሮሞ ኤሊቶች የኦሮሞ ኤሊቶች ወይም ደግሞ ጀዋር መሐመድ ሂምሰልፍ የኦሮሞን
ይሄ ሳክርድ የሆኑ ኩዌስችኖች የሚጥልላቸው የሚመስሉ ልክ ምንድነው በሬ ከበሬ ኋላ ኋላ የምትከተል እንትን የለሽም ከወደቀልኝ ብላ እንደዛ አይነት ሰዎች አሉ። ጀዋር መሐመድም ሆነ ሌሎች የኦሮሞ ኤሊቶች አስፋራስ ማይ አንደርስታንዲንግ አሁን እያሉ ያሉት በነሱ ፖለቲካል ኤክስፐርቲስ ኢትዮጵያ ሊያጋጥማት ከሚችሉ 4 ነገሮች ዘርዝረው በእነዚህ 4 ነገሮች ለሚፈጠሩ ማናቸውም ለውጦች የኦሮሞ ህዝብ ጥያቄ ላለፉት ዘመናት በትራንዚሽን ስም ሲደፈጠጥ የነበረው መደፍጠጥ የለበትም። we have to be ready for that ነው። ያንን ሲያደርጉ ደግሞ ሌሎችም ኢትዮጵያኒስቶች ሊሆኑ ይችላሉ፣ የአማራ ብሔርተኞች ሊሆኑ ይችላሉ፣ የሌሎች ብሔርተኞች በዛ መልኩ መምጣት አለባቸው የሚል ነገር ነው እያሳዩ ያሉት። በተለይ ከአብሮነት በኢትዮጵያ ላይ ያለውን ነገር የተረዳሁት እንደዛ ነው። ማን እዛ ውስጥ የምናቸው ሰዎች አንድ አይነት ማኒፌስቶ ጽፈው ካልመጡ ምናምን ብለው የሚሞግቱ ሰዎች አሉ። በምንም ተአምር አንድ አይነት ማኒፌስቶ ይዞ አይመጡም። ቢሆንማ ለምን ይታገላሉ እስካሁን? ይሄን በደንብ አንደርስታንድ ማድረግ አለብን። ከዛ ውጪ believe me as የኦሮሞን ፖለቲካ በደንብ አንደርስታንድ የምታደርግ ከሆነ for the last 714 years ያጣውን የፖለቲካል ካፒታል ዛሬ ባለው ግርግር ውስጥ አሳልፎ ለነ ኤክስ ዋይዝ የሚባሉ ሰዎች ቁጭ የሚሏቸው ሰዎች የሚሰጡ መስሏቸው የሚቋምጡ ሰዎች አሉ። ይሄን አታልሙት ነው ያለው ነገር። በእኔ አንደርስታንዲንግ ስለ ኢትዮጵያ በጋራ ማውራት ካለብን ያሉንን ናሽናል ኩዌስችኖች ሴንተር ላይ አምጥተን በጋራ ሆነን we have to wait what will happen ነው እኔ የተረዳሁት። ከዛ ውጭ ግን እናንተ ትግራይ በረሃ ላይ እና አቦይ ፀሐዬ ምናምን አሳልፋችሁ እንደሰጣችሁት አብይ አህመድን አደባባይ ላይ የሚያስረሽን የኦሮሞ ኤሊት አለ ብላችሁ የምትጠብቁ ከሆነ እርማችሁን አውጡ። ከዛ ይልቅ ማሰብ ያለባችሁ የኦሮሞ ፖለቲክስ ምንድን ነው፣ ወዴት እየመጣ ነው፣ ሌላውስ ምን ማሰብ አለበት የሚለው ነገር ብታዩ ነው የሚሻለው። እኔ እዚህ ቤት መጥቼ ሳወራ ገለልተኛ ለመሆን በጣም ሞክራለሁኝ። ማየት የምፈልገው ግን ቢዮንድ ደ ቦክስ ማየት አለብን። the same thing አሁን የጎጃም አካባቢ ያለውን የፋኖ ሙቭመንት ፒውርሊ እንዴት እንደሚያዩት አላውቅም። እነ ጅሬኛ ምንድን ነው የሚሰሩት? ጅሬኛን ታውቀዋለህ አይደል? እንደ ሬጌው ከሲያትል ላይ ቆሞ የምታየው የትግል ስሙ ጅሬኛ ነው። ያዝ ቦዝ በለድ አይደለም ምር ነው እየሰራ ያለው። በዛ መካከል በኦሮሞ ህዝብና በዛ አካባቢ ያለው በጎጃም አካባቢ ያለው የጎጃም አማራ የፖለቲካል ክራይሲስ ውስጥ እንዳይገባ እየሰራ ነው ብዬ አምናለሁ። በሴም ቲንግ ወሎ ላይም እንደዛ ነው የሚደረገው እንጂ እዚህ ጋር መጥቶ አንዱ ኃይል ብቻ አውትዌይት አድርጎ የፓወር እንትን ቫኪዩም ተፈጥሮ የሆኑ ሰዎች እንዲቀመጡ የሚያደርግ የሚመስላችሁ ሰዎች ባትሸወዱ ጥሩ ነው። በዛ ኮንቴክስት እና በዛ ስኮፕ ያላችሁን ጥያቄ ወደ ሴንተር ይዛችሁ ሄዳችሁ መወያየት ነው የሚያዋጣው ለማለት ነው የምፈልገው። አመሰግናለሁ። ህዝቡ በዋነኛነት መሰላችሁ ሶሻል ሚዲያ ያገነነውን በሶሻል ሚዲያ ታናግሩታላችሁ። ለምሳሌ ጀዋር መሐመድ ምንም ጥያቄ የለውም። ባለፉት በኢህአዴግ ዘመነ መንግስት በሶሻል ሚዲያ ላይ ሲጽፍ የነበረ ሴሌክት ኦብጀክት ዛታ ተሴም ሼፕ ኦኬ ሼፕ ያላቸው እነዚህ ሁለቱ ናቸው። ኦኬ ህዝብ ሲያነቃንቅ ቀላል የማይባል ቁጥር ህዝብ የሚከተለው ሰው ነው። በሄደበት አዳራሽ ሞልቶ የሚያናግር ሰው ነው። መጽሐፍ ሸጦ እስከ 15 እስከ 20 ምትም ድረስ የሚሄድ ሰው ነው። ግን ሲሪየስ የሆነ ጥያቄ መጠየቅ አለበት። ቁስልን ቅድም ስለው እንደነበረው ቁስልን እየቆሰቆሰ አይደለም የሚያስጨፍር። አሁን የእሱ ተከታዮች አንድ መጠየቅ ያለባቸው ጥያቄ አዎ ጀዋር መሐመድ ችግር ላይ ነኝ፣ አሁን እንደምትለው ችግር ላይ ነኝ፣ ችግሬን እንዴት እንደምትፈታ ግን ንገረኝ አትሉትም። ችግርማ ማንም ይናገራል። ግን ኦኬ ችግሬን እንዴት ነው የምትፈታው? ስራ አጥቻለሁ፣ ስራ እንዴት ነው የምትሰጠኝ? ጦርነት አለ፣ ይህን ጦርነት እንዴት ነው የምታስቆመው? ከኦነግ ጋር ያለውን ችግር እንዴት ነው የምትፈታው ብላችሁ መጠየቅ አለባችሁ። ይሄ መንግስት ታዘቡኝ ይላል፣ በ4 መንገድ ይወድቃል ይላል። እግዚአብሔር ያሳያችሁ። ቃል በቃል ሄዱና የመጀመሪያው
እዚህም እዛም የሚደረገው ጦርነት እየጠነከረ ሲመጣ መንግስትን ይጥላል ይላል። ሁለተኛው የኑሮ ውድነቱ ያስመረረው ህዝብ ሰላማዊ ሰልፍ ይወጣና ማዕበል ሆኖ መንግስት ይጠርገዋል ይላል። ሶስተኛ ወታደሩ ራሱ አምጾ ይህን መንግስት ያስወግደዋል ይላል። አራተኛ አንድ ወታደር ወይም ደግሞ አንድ በሱ አጠራር አርበኛ የሆነ ሰው ጠቅላይ ሚኒስትሩን ይገለዋል ይላል። ከዘመነ መሳፍንት እስካሁኑ ሰዓት ድረስ በመጣንበት የኢትዮጵያ ታሪክ ከነዚህ ከአራቱ ውጪ መንግስት ተቀይሮ ያውቃል? የምታውቁት ካለ ንገሩኝ። ከአራቱ አንዱ ነው በቃ መንግስት ሲቀየር ይኖረው። ከዛ በኋላ ራሱ ደግሞ ሰው እየመጣና ከአራቱ አንደኛው ሲሳካ ብዬ ነበር ይላቸዋል። አንተ እኮ ጂነስ ነህ ትላለህ። አይ ቴዲ አለ የዘንድሮ የአዲሱ ለውጥ ማለት ነው ካልካቸው ፓተርኖች ይለያል። ሪፎርም ነው ከውስጥ ነው እና ያለውን ስርዓት ሳይገለበጥ ሪፎርሙ ህዝባዊ ማመጽ ማህበሬው የገፋፋው አይደል? ከመሬት ተነስተህ እኮ አይደለም ሪፎርም ያካሄድከው እኮ። ከዚህ ውጪ የለም ቴዳ። ከዚህ ውጪ አለ እንዴ? ቄሮ የአዲስ አበባ ማስተር ፕላን እንደ ተርኒንግ ፖይንት ተጠቅሞ ቤዚክ ኮዝ አላቸው። እዛ አማራ አለ፣ ሌላ ቦታም የተነሳው አመፅ አለ እንዴ ወደ ሪፎርሙ ያስገድዳቸው። ዞሮ ዞሮ ህዝባዊ አመፅ ነው። ከነዚህ ከአራቱ ውጪ አለ የኛ ታሪክ የሚያሳይ የምታውቁት አለ? ከዘመነ መሳፍንት ከ1855 እስካሁኑ ድረስ ብዬ ነበር አስቀምጬ ነበር እንዲህ ነበር ምናምን የሚላችሁን ነገር አንድ በአንድ መጠየቅ አለባችሁ። ዝም ብላችሁ ግራ ቀኙን ትሳቱን መነዳት የለባችሁም ለማለት ያህል ነው። ምን ቴዶ እኔ ነገ እናንተ ጋር ወይ ይዘንባል ወይ አይዘንብም፣ ከምላሴ ፀጉር ይነቀል። ወይ ይዘንባል ወይ አይዘንብም። ኤግዛክትሊ እንደዛ ነው። የፖለቲካል ሊትሬሲን ትሬንድ አናሊሲስ ሰርቶ መናገርም እኮ አንዱ ፓርት ነው አይደለ? አሁን ምናልባት እኔ አንድ ቀን እኔ አሁን እያንዳንዱ ሰው አይከን የሚለው ሰው አለ አይደለም? እሱን አነፍኩትም እኮ ቆይ አይደለም። አሁን እኔ ከተናገርኩ በኋላ ስለነበረ ምናልባት ገብቶኛል ቴዳ። እኔ እስካሁን ካየኋቸው እንግዲህ እኔም አንተም የምናስባቸው ከፊሎቹ በንባብ የምናገኛቸው ናቸው። ትሬንዶች ስናወራ ማለት የኢትዮጵያን የፖለቲካል ለውጦችን ሪቮሉሽንም ሆነ ሪፎርም የምናያቸውን ወይ ያነበብነውን ወይ የሰማነውን ነው የምናወራው። በእኛ እድሜ ያለውን ሁላችንም የምናውቀው ነው። በተለይ ሰዓት ስለሌለን አናርዝም። አካሄድ ነው ምንድነው ማመድ? አዎ እኔ በተደጋጋሚ ይሄ ካራክተር አሳሲኔሽን ውስጥ ውጡ። ምክንያቱም ካራክተር አሳሲኔት በማድረግ አንድን ሰው ዲስኦን ማድረግ አይቻልም። ቤተር አይዲያ ካላችሁ ይዛችሁ ነው ብትላችሁ ጥሩ። ሀገሬ እየታመሰች ነው። ለፐርሰናል ካራክተር አሳሲኔሽን አልጨነቅም። ምናወራው ስለ ሀገር ነው። የማንም ክብር ከፈለገ ገደል ሊገባ ይችላል። ምናወራው ስለ ሀገራችን ስላለችበት ነባራዊ ሁኔታ እያወራን እኔ ለአንድ ሰው ክብር ልጨነቅ እንደዚህ ጋር አከብራለሁ ሰው በጣም ሰው አክብሬ ነው እንትን የምለው። በተረፈ ጀዋርንም እኮ የሰደብኩት አይደለም እኮ። ጀዋር አንድ ሰው ግን አይደለም። ይሄን ታውቃለህ? ጀዋር አንድ ሰው አይደለም። ላይክ እንደኔ እንዳንተ አንድ ሰው አይደለም። ምን ስንት ነው ጀዋር ማለት? ጀዋር ማለት የኦሮሞ ማህበረሰብ ኮንስቲትንሲ ያለው እድሜውን ፍሮም ኤጅ 14 እስካሁን ድረስ ለኦሮሞ ጥያቄ ሜልት እያደረገ ያለ ሰው ነው። ከዛ አልፎ ወደ ኢትዮጵያ ኮንቴክስት እንምጣ ስንል ስጋት የሚሆናችሁ ከሆነ ችግሩ ያለው እናንተ ጋር ነው እያልኳችሁ ያለው። ጀዋር በነገራችን ላይ የቆየ ጽሁፍ አንድ ጻፍኩት አለ የዛሬ 8-7 ዓመት። ጀዋር 3 የመጫወቻ ካርታ አለው ብያለሁ። የጀዋር 3 የመጫወቻ ካርታዎች የሚል ፌስቡክ ላይ ሰርች አድርጉና ምሩ። ድል የቀናው ሲመስለው ኢትዮጵያ ይላል። በየትኛው አካውንት ነው? አሁን ባለው ነው ቴዲ ሐዋሳ በሚለው ቴድሮስ ጌታው ቴዲ ሐዋሳ በሚለው ቴድሮስ ጌታውን በሚለው ማለት ነው። በዛ ላይ ፈልጉት ሰዎች ካለ ነው። የጀዋር 3 የመጫወቻ ካርታዎች ብለህ ሰርች አድርግ። የመጀመሪያው ድል ሲቀናው ኢትዮጵያ ሊል ይችላል። የኔ የግል አስተያየት ነው። ኢትዮጵያ ብሎ ድል ካልቀናው ደግሞ ወደ ኦሮሞ ብሔር ውስጥ ይገባል። ያም ደግሞ ካልሆነ እንደየአስፈላጊነቱ ሃይማኖት ውስጥ ሊገባ ይችላል ብያለሁ። ጀዋር አንድ ግለሰብ ነው። በእርግጥ በስሩ የሚያንቀሳቀሳቸው ቀላል የማይባሉ ብዙ ተከታዮች አሉት፣ ብዙ አድናቂዎች አሉት። ህዝብ ሞቢላይዝ ማድረግ የሚችል ሰው ነው። ዝም ብለህ አንደርስቲሜት የምታደርገው ሰው አይደለም። ነገር ግን ጥያቄ መጠየቅ ካለበት ጥያቄ ትጠይቃለህ። ህዝብ ማነቃነቅ የሚችል ሰው ስለሆነ ሳታላምጥ ትውጣለህ ማለት አይደለም። በተረፈ
በጀዋርና በአያና መካከል አያናም አንድ የኦሮሞ ብሔር ተወላጅ ነው፣ ጀዋርም አንድ የኦሮሞ ብሔር ተወላጅ ነው። ኦንሊ ቲንግ ፌስቡክ ላይ ያላቸው ተከታይና ሚዲያ ላይ ወይም ቴሌግራም ላይ ያላቸው ተከታይ ልዩነት ሊኖረው ይችላል። በተረፈ ግን የኦሮሞ ህዝብ ሲወክል የኦሮሞ ህዝብ ውክልና አለኝ ትላለህ። አሁን የኔ ጥያቄ ምንድነው? የፖለቲካ ሳይንቲስት ነኝ ብሎ ከጠራ አንድ ሰው ራሱን የተለያዩ ቫሪያብሎችን ቴብል ላይ አስቀምጦ የመፍትሄ አቅጣጫዎችን አብሮ ማስቀመጥ አለበት የሚል እምነት አለኝ። የስራ አጥ ቁጥር ኦኬ፣ ሰው ተቸግሯል ካልከኝ አንተ ስልጣን ላይ ስትወጣ ይሄን የስራ አጥ ቁጥር እንዴት ነው ልትቀርፈው የምትችለው? የሌላ ሀገር ፖለቲከኞች ይናገራሉ። የኛ ሀገር ፖለቲከኞች ለምንድን ነው ሚስጥር የሚያደርጉት? ይሄኔ መጠየቅ አለበት። ይሄኔን ማውራት አለብን ነው። ሰው ነገ ከነገ ወዲያ መድረክ ሲዘጋጅና ስታገኙት እንደዚህ አይነት ነገሮችን ነው መጠየቅ ያለባቸው። አዎ ችግር አለብኝ ጀዋር፣ ነገር ግን ችግሬን እንዴት ነው የምትፈታልኝ ንገረኝ ይበሉት። አትሊስት የሚነግርህ ችግሩን የሚፈታበት መንገድ እኮ የሚነግርህ ምናልባትም እኮ የማይመስል ነገር ከሆነ ይሄማ ምን ችግሬን አይፈታ ምናምን ልትል ትችላለህ። ግን ያን አይነግሩህም። ብዙ ጊዜ አድበስብሰው ያልፋሉ። 4 ኪሎ እንገናኝ ምናምን ይለዋል። እያወራን ያለ ነው ስለ ሀገርና ስለ ህዝብ ከሆነ ሁሉም ተጠርጥሮ መጠየቅ አለበት የሚል እምነት አለኝ። ይሄ አምታቶ ብቻ ማለፍ እንዳይሆን ለማለት ያለው። ቴንክ ዩ ልልና ወደ አንቺ ልምጣ። 4 ደቂቃ አለሽ እህቴ። ቴንክ ዩ ቴዲ። እኔ ወኔ ካምፕ አሁን ከጀዋር ነገር አጅባጀሩ ነገር ለማገር ጀዋርን መቼም ላምናው የምችል ሰው አይደለሁም። አንዴ ቻንስ ሰጣለው ላይክ ከስተቱ ሊማሪ ይችላል ብዬ የምሰጠው እንትኖች አሉ፣ ፖለቲካ ላይ አሉ። ያንን የሚያገኘው ያው ተረጋግቶ ከእስር ቤት ከወጣ በኋላ የተረጋጋው ኢንተርቪውን ካየው በኋላ ነበር ሶቪየት ብዬ ያየውበት ማለት ነው። አሰፍራይ ናው እንደ አገሬን እንደሚወድ ሰው ህዝቤን እንደምወድ ሰው ይሄ ሰውዬ የሚያደርገው በጠቅላላ ወደ ሶሻል ሚዲያ እንኳን የመጣበት ታይም ለኔ ዋርኒንግ ታይም ነው። አማራ ክልል ትንሽ መረጋጋት ሲጀምር በኦሮሚያ ክልል ላይ ለፍ በግማሽ ሳይድ መነጋገር ሊጀምር 2 ቀን ወይ 3 ቀን ሲቀረ ነው ሶሻል ሚዲያ ላይ ተመልሶ የመጣ። ይሄው ሰውዬ መልሶ የአማራ ነው የሚለን ሰው ነው። ይሄ ሰውዬ ኢሳያስ አፈወርቂን በጣም አድናቂው ነው። ለምን አማራን ራይት ዊንግ አማራን አንገቱን ሰበረልኝ ብሎ ስለሚደሰት ማለት ነው። ከዚህ በኋላ ላምነው እንኳን አይደለም ፓወር ላይ ላምነው ፓወር አጠገብ ላይ እንኳን ቢቀርብ ራሱ ለኢትዮጵያ አደጋ አለው ብዬ ነው ማምነው። አደጋውን ፓወር ላይ ቢመጣ ሊሸጠው ይችላል ብዬ ነው ማምነው። ኤኒዌይስ እነዚህ ፖለቲካል ግሩፖች ተሰባሰቡት ራይት ናው በምን ኢንትረስት ነው ብትሉኝ ራሳቸውን የማዳኛ ሲስተም ነው ብዬ ነው ማምነው። ከሰሯት ኢትዮጵያ ምድር ላይ ዋን ቲንግ እኔ ምንም ነገር ብትሉኝ መቼም ማልተው ነገር ቢኖር ህዝቤን እንደ በግ እንዲታረድ ያደረገው የትኛው ነው? ተናቦም በለኝ ተረዳቶ በለኝ በጀርባ በሴራ ከህዝባችን ጠላቶች ጋር ተባብረው በለኝ እዶማረ ህዝቤን እንደ በግ ያሳረደውን አዋነ ነው። እነዚህ ሰዎች ራይት ናው ያደረጉት ያሉት ተባብረው በኢትዮጵያ ምድር ላይ ለመጣው ኬያስ ሪስፖንሲቢሊቲ ለማውሰድ የመጨረሻ እድላቸውን እየተጠቀሙ ነው ብዬ ነው ማያቸው ራይት ናው ያለው። ምክንያቱም ያንን ነገር እንትን ካላሉ እነሱም ተጠያቂነታቸው በጣም is going to be very high ብለው ሪስፖንሲቢሊቲ ስላለባቸው ማለት ነው። ብልጽግናን እኔ ብቀርመኝ ነገር ብልጽግናን የምትወነጅሉ ሰዎች እንዴት እነዚህ ሰዎች ከደሙ ንጹህ ናቸው ለማለት ራሱ ትንሽ አታፍ። እነዚህ ሰዎች በአጠቃላይ ብልጽግና በጠቅላላ እንደው የተወሰነ ፐርሰንት ቢወስድ እነዚህ ሰዎች እንኳን ሪስፖንሲብል አይደሉም። ብልጽግና ብቻ ነው ጠላትና ብልጽግና ይወገድ ስትሉ እኔ በጣም ነው የሚገርመው። ራሱን መንግስት ላይ የራሱን ፓወር ለማድከም የገዛ ህዝቡን አስገደለ ብላችሁ ህዝብ መንጋውን ለማሳመን ትጥራላችሁ በብዛት ማለት ነው። የራሱ መንግስት ራሱ ላይ ህዝብ እንዲነሳበት መንግስት እንደዛ አረገ ብላችሁ የምትጣጣሩ ሰዎች ስለማይ ማለት ነው በጣም ግራ ስለሚገባኝ ነው። የኢትዮጵያን ናሽናል ኢንትረስት ውስጥ የሚከት በተለይ ደግሞ ለምን በዚህ ሰዓት ላይ የኢትዮጵያ ህዝብ እንዲጠይቅ የምፈልገው ባጭሩ ይሄን ልበልና አቆማለሁ።
የኢትዮጵያ ሕዝብ መጠየቅ ያለበት እነዚህ ሰዎች ለምን በዚህ ሰዓት ላይ መረጡ? የኢትዮጵያ ያለችበት በናሽናል ኢንትረስት ላይ በአጠቃላይ በግድቡ ሊመረቅ ነው። የሬድ ሲው ነገር በጠቅላላ ማአት ነገሮች ሀፕን እያደረጉ ነው። እነዚህ ሰዎች መንግስትን በዚህ ሰዓት ላይ የማይሆን ሲቹዌሽን ውስጥ እንዲገባ ለማድረግ እየጣሩበት ያለበት ምክንያት ምንድን ነው? ለኔ ባንዳ ሁሉንም ባንዳ ልል አልችልም። በውስጣቸው ግን ባንዳ ስላለ ነው። ባንዳ አይደራደርም። ባንዳ የተሸጠ ባንዳ በተለይ ሪስፖንሲቢሊቲ የሸጠው የገዛው በኋላ ላይ ሚስጥሩን ሊያወጣበት ስለሚችል ቢሞት አይደራደርም። ወደ ኪያስና ወደ ትልቅ እልቂት ውስጥ ፑሽ የሚያደርጉት እነሱ ናቸው ብዬ ነው ማምነው። ኢትዮጵያ ለዘላለም ትኖር። ቴዲ ቴንክ ዩ አመሰግናለሁ። ቴንክ ዩ ለለና ከልብ አመሰግናለሁ። ቴዲ ጥያቄ አለኝ። ባንዳ ብሎ ስድብ አይደለም? ባንዳ ፖለቲካዊ ቋንቋ ነው፣ ስድብ አይደለም። ቤዚካሊ የትርጉም ችግር ስላለ እናልፈዋለን። ባንዳ ስድብ አይደለም። ስለዚህ ማንኛውም ሰው ሊጠቀም ይችላል። ለነጻነት የሚታገል ሁሉ ባንዳ ተብሎ ይጠራል። ባንዳ ማለት ምንም ጀነራል ዴፊን አግሪመንት የለም። ነጻነት የሚታገሉትን ብዬም አላውቅም ልልም አልችልም። ችግር የለውም። ባንዳ ማለት ይቻላል። ባንዳ የተሸጠ ባንዳ ማለት ነው ያልኩት። የሀገሩን ጥቅም አሳልፎ የሰጠ ለማለት ብላ ነው። የ1902 የአንግሎ ሳክሰን ይሄ አይደለም ኢትዮጵያ ከእንትን ጋር ያደረገችውን ትሪቲውና ያንን ትሪቲ ካነበብኩ በኋላ ኦን ቢሃፍ ኦፍ ኢትዮጵያ አግሪመንቱን የፈረመው ሰው ባንዳ ከሆነ ትነግረኛለህ። ሌላ ቀን እናወራለን። እሺ እናወራለን። ማንኛውም ሰው የሀገሩን ብሔራዊ ጥቅም አሳልፎ በሚሰጥ ተግባር ላይ ከተሰማራ ወይም ደግሞ መሰማራት ሲባል በኔ ዴፊኒሽን ሀገር ስትሰደብ ወይም ደግሞ የሀገርህን ነዋሪ ሲሰደብ ታፕታፕን ካደረግክ ለኔ አስተዋጽኦ አድርገሃል። በቃ በሀገር ጉዳይ ላይ ጭፍን ነው መሆን ያለበት። አላውቅም፣ እኔ ምንም አልሰማልም በሀገር ጉዳይ ላይ አይ ዶንት ኬር። ምን በሀገር ጉዳይ ላይ ስል ከኔ የተሻለ ነው ተጠቃሚ ሆነ ሊሆን ይችላል፣ ግን ትውልድ መኖር አለበት። ሀገር እኛ እናልፋለን፣ ህፃናቶች መኖር አለባቸው። ሀገር መኖር አለበት። ሀገርን የሚያስጠላ ነገር ካለ ያ ጤነኛ አይደለም። ያ ከኛ ወገን ነው ብዬ አላስብም። መንግስትን ቀይረው፣ ሀገርህን ግን መጠበቅና መውደድ ግዴታ ነው። ሀገሬን አትጠብቅም አትወድም፣ ሀገሬን ለቀውጣ ወገኖች ሌላ ሀገር የላቸውም። አንተ አማራጭ ምናምን አለ። የመጨረሻ ሁሉም ፖለቲከኛ ተቀዳሚ ተግባሩ ሀገሩን መውደድና መጠበቅ ነው። መንግስትን ግን ቀይረው፣ ከፈለክ ባፍጢሙ ትከለው። እሺ አያና አራዴ ካለ እሺ ቴንክ ዩ ቴዲ። አይ ቲንክ አንዳንድ ጊዜ ፐርሰናል ደጋፊዎች እና የፖለቲካል ድጋፍ ይምታታብናል መሰለኝ። እሱ ላይ መጠንቀቅ አለብን። እኔ በነገራችን ላይ ፐርሰናል ደጋፊዎች ካላችሁኝ ምዝገባ መጀመር አለብኝ ወደ ሞኔተሪ እንድንቀይረው አብረን ተባብረን። ፐርሰናሊ ጀዋርን የሚወዱ ሰዎች፣ የሚያደንቁ ሰዎች፣ ልደቱን የሚወዱ የሚያደንቁ ሰዎች ሊኖሩ ይችላሉ። የተሰበሰቡ ሰዎች በብዛት መዋቅር የሌለው ቅድም ኦነግ ብልሃል። ኦነግ የለም እዚህ ውስጥ። አንተም ያው ምን ለማለት እንደሆነ ገብቶኛል። ጦሩን ነው የምትለው፣ ኦላን ነው። የእሱ ተወካዮች አሉ። ኦነግና ኦኤፍሲ ወይም ኦፌኮ አልተሳተፉም። ግልጽ አድርገው አስቀምጠዋል። እዚህ ውስጥ አይሳተፉም እነሱ። ስለዚህ በኦሮሞም ደረጃ ያው ድርጅቶች የሉም። የኦሮሞ ፖለቲካ የሚባሉ ድርጅቶች የትጥቅ ትግል ውስጥ ያሉት ኦላዎች ብቻ ናቸው ኢንቮልቭ ያደረጉት። ስለዚህ ኢንዲቪጁዋልስ ናቸው። የሚወደዱ ሊሆኑ ይችላሉ፣ ብዙ የሚደግፋቸው ሰው ያላቸው፣ አንዳንዶቹ ደግሞ በጣም የተማሩ ሰዎች፣ የተለያዩ ሪሰርቾች የሰሩ የጻፉ ሰዎች አሉበት። ፖለቲካሊ የነቁ የበቁ የሚባሉ ኤክስፔሪየንስ ያላቸው ሰዎች ናቸው። የሚናቅ ሰው አይደለም። ጀዋር ማለት ባይዘው በጣም ሻርፕ የሆነ ሰው ነው። ያንግ ነው፣ እንደ መሸበቱ አይደለም። ግን በጣም ብዙ ኤክስፔሪየንስም ብዙ ስራ የሰራ የተማረም አቀላጥፎ 2-3 ቋንቋ በደንብ መናገር የሚችል ፖለቲካን መሸጥ የሚችል ሰው ነው። ሌትሊ አይ ቲንክ የሚወስዳቸው ውሳኔዎች 2015-16 የነበረው የፖለቲካ ንቃት ደረጃ እና አሁን ያለው የፖለቲካ ንቃት ደረጃ ጋር ምናልባት ጋፕ አይቶ ከሆነ ጋፑን አላየው ከሆነ እና በጣም ቀርበውት ያሉ የሚያሞገስ ላይ በጣም ያተኮሩ
ሰዎች ትንሽ ብላይንድ አድርገውት እንዳይሆን እፈራለሁ እንጂ በጣም ስማርት ሰው ነው። እሱ እንዳለ ነው። ፐርሰናሊ አድማየር ማድረግ እንችላለን። ሪያሊቲው ግን አሁን መሬት ላይ ያለው የፖለቲካ እዚህ ቤት ውስጥ ራሱ ፖለቲካ መወራት ከተጀመረ ምን ያህል ሰው ሻርፕን እንደሚያደርግ ብዙ ሰው አይረዳም። ኢምፓክቱን ጀስት ሂውማንስ እኮ ነን። 1 2 ይሆናል፣ 2 4 ይሆናል፣ 4 8 ይሆናል። እንደዛ ነው ሰው የሚበዛው። 135 ሚሊዮን ቅድም የምጠራላችሁ ሚሊዮኖች ጀስት ከዚህ የመጣ ነው። ስለዚህ ዩቱቡ ላይ ፌስቡክ፣ ቲክታኩ ላይ ያለው ኢንቮልቭመንት ሞር መሬት ላይ ያለውን ሰው አሳትፏል። በፊት እኮ ቁጭ ብለህ ነው የምጠብቀው፣ የጀዋር ይለጥፋል፣ ከዛ ኮመንት ታደርጋለህ ወይ ምናምን። 2015 16 እንደዛ ነው እየደመቀ ነው የመጡ ፓልቶክ ላይ ምናምን ነበረ። አሁን ሞር አክቲቭ የሆነ ኢንቮልቭመንት አለ። ሰው ሻርፐንድ ሆኗል ፖለቲካሊ። መሬት ላይ ያለው የመንግስት ስትራክቸርም ሰፊ የሆነ ብልጽግና ከ10 ሚሊዮን በላይ ክሌም ያደርጋል። ሰፊ የሆነ የፖለቲካል እንትን አለ እና እሱ ለዛ ነው አሁን መተህ በፊት ቢሆን ኖሮ አሜን ነው የሚለው ጎንበስ ብሎ ግዕዝኛ ይሁን ዕብራይስጥኛ ምንም የሚያውቀው ነገር የለም። መተህ ወይ እንደዚህ ነው የሚወድቀው ወይ እንደዚህ ነው የሚወድቀው ብለህ ቴክስት ቡክ ላይ ያሉ መንግስት ሊወድቅ የሚችልባቸውን 4ቱንም ዘርዝረህለት አዋቂ ናቸው ይላል። ልክ እኔ ቅድም እንዳልኩት ማለት ነው። ነገ ወይ ይዘንባል ወይ አይዘንብም፣ ከምላሴ ጸጉር ይነቀል ስል ካልዘነበ መተህ ዋው አንተ ሰውዬ ጸጋዋለህ ልትለኝ ትችላለህ። ገባ ወይ? ከዘነበ ደግሞ በጣም ልትገረም ትችላለህ። ከሆነ ኦፍ ኮርስ there are only 2 options ልትል ትችላለህ። ያሉትን ኦፕሽኖች ጠርቶ እንደዛ ማድረጉ ምናምን አይ ቲንክ አሁን ካለው ነገር ጋር ሞር ቴክስት ቡኮቹን ፑል ማድረግ ሊጠይቅ ይችላል። እንደተባለውም አሁን ቁጭ ብለው ሚኒመም አጀንዳ ሴት ሳናደርግ እስቲ ወደፊት እንሂድ ብጥብጥ አስነሱልን አይነት ነገር ነው የሚመስለው። እስቲ እናንተ ተፍተፍ በሉ፣ መንግስት መጣሉ ላይ ሊወድቅ ደርሷል። ኦልሬዲ አይዟችሁ፣ እኛ ስንደርስ ነው የምንወያዩ። አሁን ቸኩለናል። መንግስት ሊወድቅ ነው፣ መሬት ሊነካ ደርሷልና በጣም ችኮላ ስላለብን ጊዜ ስለሌለን እኛ መወያየት አንችልም። ስንደርስ ነው ቤተ መንግስት ስንገባ ነው እኛ የምንወያየው፣ ወይ ሽግግር መንግስት ስንመሰረት ነው እንጂ አሁን ከችኮላ የተነሳ ልንወያይ አንችልም። ህዝቡ ደግሞ ከዛ ሻግሮ ያያል። እናንተ እንኳን መንግስት ሊወድቅ አለ የምትለውን ተውና 20 ዓመት ቁጭ ብላችሁ ብትወያዩ የማይታረቅ ችግር እንዳላችሁ ታስታውቃላችሁ። ስለዚህ ዝም ብሎ የደቦ ስራ ከሚሆን ጥርት ያለ አላማ ላይ አትሊስት ሚኒመም አጀንዳ ሴት ማድረግ መቻል አለባችሁ። ኤክሌን እንትን በልልኝ፣ ተሰለፍልኝ፣ ታገልልኝ የሚለው እስከ መግባታችሁ በፊት ገንዘብ አዋጣልኝ ምናምን የሚመጣው ጣጣ አለ። ህዝቡ ይህን መጠየቅ መቻሉ የፖለቲካ ብቃቱ የእነሱም ውጤት ነው፣ ሊያደንቁት ይገባል። ግን ሞር ፕሪፔርድ ሆነው መምጣት አለባቸው ብዬ አስባለሁ። ቴዲ በጣም አመሰግናለሁ። በቃ ይበቃ።